የኢትዮጵያ ኦርቶዶክስ ቤተክርስቲያን እኔ ኢየሱስን አትሰብክም ብዬ አላምን። ፒንቴኮ በተለይ ነው ወንጌል አማኙ ማክበር ችግር አልነበረበትም። እንደውም ሳይከበር የኖረው ኮሚኒቲ የኛ ኮሚኒቲ ነው ብዬ ነው ማሰበው ነው ወንጌል አማኙ ኮሚኒቲ። ይሄ ጸጉሩን ያኮፈረ ፍሪዝ ያደረገ ሱፍ የለበሰ ሐዋርያ ነኝ ብሎ በየጫካው አይገባም። ልብ ካለ ማይሆኑ ሰዎች አልካቸው እነዚህን በስም መጥራት ይቻላል። የኢትዮጵያ ኦርቶዶክስ ቤተክርስቲያንን ለመዳን ጥያቄ ውስጥ የሚያስገባ ነገር አለ ብዬ አላምንም። ሐዋርያና ነብይ የሚባል ነገር በዚህ ዘመን የለም። ጥያቄን በጥያቄ ሳይሆን ቀጥታ አዳምን ስጋ በጀለ ገባ አይደለ? እሺ ሴቲቱ ከወንዱ ስትወጣ መንፈስ እንዴት ገባባት? ስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። በፍጹም ይሄም በኔ ተቀባይነት የለው። የኢትዮጵያ ቤተክርስቲያን ብቻ ናት መጠጥ የምትከለክለው። መሬት ላይ ያለው አሁን በዶግማ ደረጃ ይሄ ቢቀመጥም ነገር ግን እንደዛ አይደለም። የምናየው ነገር ብዙ ሰዎች የሚወጡበት ምክንያት ይሄ ነው። ኢትዮጵያ ውስጥ አንድ አገልጋይ ተነስቶ አውሮፓ ደርሶ ሲመጣ ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም በእያላችሁበት ይብዛላችሁ። ይህ በየሳምንቱ በክርስቲያን ቲቪ የተዘጋጀ ወደ እናንተ የሚቀርበው ክርስቲያን ፖድካስት ነው። ፖድካስታችን እንግዲህ መንፈሳዊ ሀሳቦች መድረክ ነው። ላለፉት ወራት እንግዲህ ጠፋ ብለን ነበረ፣ ወጣ ገባ እያለን ነበረ። አሁን እንግዲህ በሚገባ እየመጣን እንከሳችኋለን ተመልካቾቻችን ብለን እናስባለን። ዛሬ አንድ ለየት ያለ እንግዳ ይዘን መተላን። እንግዳችን እንግዲህ በቲክቶክ በቀጥታ ስርጭት ዲቤቶችን በማድረግ በጣም ብዙ ሰዎች ያውቁሃል ብዬ አስባለሁ ከቅርብ ጊዜ ወዲህ። እኔ ግን ድሮ ነው ማቀ ስታገለግል ፓስተር አሌክስ። እንኳን ደህና መጣ ፓስተር። እንኳን ደህና ቆያችሁ። ፓስተር አሌክስ ማን ነው የሚለውን እንግዲህ አሁን ላይ በተለይ ብዙ ሰዎች እያወቁ ነው። ግን የተወሰነ ነገር ደግሞ ለተመልካቾቻችን ነግረን ብንጀምር ደስ ይለናል። ማን ነው ፓስተር አሌክስ? ከየት ነው የመጣው? ያው ክብርሽ እንዳለው እኔ ፓስተር አሌክስ እባላለሁኝ በኪንግደም ቪዥን ኢንተርናሽናል ቸርች በዚያ ዋና መጋቢ ነኝ። ቸርቻችን ያለው ወደ ደንበል አካባቢ ነው። ለረጅም ጊዜ በኢትዮጵያ ቤተክርስቲያን በተሰጠን ራዕይ ላይ እያገለገልኩ ነው ያለሁትኝ። በኢትዮጵያ ቤተክርስቲያን ውስጥ እግዚአብሔር በከፈተልን በር በጂኤምኤም ቴሌቪዥን፣ በኢቫንጀሊካል ቴሌቪዥን እና ፌስቡክ ላይ ዩቲዩብ ላይ ትምህርቶቻችን አሉ። በዚህ በጣም እያገለገልን ያለ ነው። ክብሬ አመሰግናለሁ። ከቅርብ ጊዜ ወዲህ ደግሞ በጣም ቲክቶክ እንግዲህ አሁን በጣም ብዙ ሰው የሚከታተለው ፕላትፎርም ነው። ቀጥታ ስርጭት ውስጥ ስትገባ ዴቢት ስታደርግ አይሃለሁ። በጣም ብዙ ሰው ደግሞ አሁን እዛ ላይ ቅሬታ አለው። ማለት ቲክቶክ ላይ ቤተክርስቲያን ወንጌል ይሰበካል፣ ብዙ ሰዎች ይድናሉ፣ ይታወቃል። ነገር ግን የምንሰደብበት ነገር ደግሞ ይበዛል። ብዙ ሰዎች የግል ኢጓቸውን ነው ይዘው የሚወጡት፣ ጥቅማቸውን ነው የሚያስከብሩት። የቤተክርስቲያን ጥቅም እዛ ጋር እየተከበረ አይደለም፣ ቤተክርስቲያን እየተሰደበች ነው ብሎ የሚያነሱ በጣም ብዙ ሰዎች አሉ። አንተ እንግዲህ ላይቭ ላይ ከሚያስተላልፉ ሰዎች ጋር ከብዙዎቹ ጋር ወዳጅ ነህ። ጸቡንም እርቁንም ዳር ያዝ ምናምን የሚባለውን ነገርም ታውቀዋለህ። ስለዚህ እስቲ ስለ ቲክታክ ፕላትፎርም ስለ ላይቭ አገልግሎት የተወሰነ ነገር ንገረን። ሶሻል ሚዲያ አንዱ ፕላትፎርም ቲክታክ ላይ እኔ ከመጣሁ ጊዜ ጀምሮ ያየሁት ነገር ምንድነው? ቤተክርስቲያን ወንጌልን ከምትሰራበት አንዱ ለቤተክርስቲያን በረከት ሆኖ የመጣ ነው ብዬ ነው ማምነው። ሰሞኑን አንድ በኤአይ ላይ አርቲፊሻል ኢንተለጀንስ ላይ ፒኤችዲውን የሰራ ዶክተር አማረ የሚባል አለ እና እኔ ጋር በጣም ብዙ ጊዜ ይገባል። ስለ ሶሻል ሚዲያ አጠቃቀም ውስን የሆኑ ነገሮችን ሲነግረን ነበር። ቤተክርስቲያን ይህንን የሶሻል ሚዲያ እንዴት አድርጋ ተዋጀዋለች፣ ቀጥሎስ በሚቀጥለው ዘመን ላይ የዚህ የአርቲፊሻል ኢንተለጀንስ ኬዝ ወደ ምን ሌቭል ያድጋል የሚል ነግሮን ነበር። ከመጣሁ ጊዜ ጀምሮ የነበረው ነገር ብዙ ሰው በተሳሳተ መንገድ እንዲረዳው የሆነ ነገር አለ። በተለይ ደግሞ ከወንጌል አማኝ ሳይዱ ቲክታክ ላይ በጣም ከፍተኛ ጭቅጭቅ፣ ድብድብ፣ አንዳንድ ሃይማኖቶችን በተሳሳተ መንገድ የመተርጎም ኬዞችን እያየን ነበርና ከዚህም የተነሳ የመማማሪያ ስፍራ ይሆናል ተብሎ የተጠበቀው ቦታ ወደ አላስፈላጊ ነገር እንደተቀየረ አስተውያለሁ። ከዚህም የተነሳ አንዳንድ ጊዜ እንዴት መሆን እንዳለበት ሁሉ ቤት ከፍተን የመማማሪያ መድረክ ለመፍጠር እየጣርነን ያለ ነው እና እዚህ ላይ ያለ ግን ጭቅጭቅ አለ። በጣም ብዙ ጊዜ አለ። አንተም ስትጨቃጨቅ ያለው ሌሎችም ሲጨቃጨቁ ያለው ስድቦች አሉ። ስለ ከአንድ ክርስቲያን በወንጌል አማኝ ከዳነ ሰው የማይጠበቁ አይነት ነገር ስድቦች አሉ። እነዚህን ነገሮች እያየ ሰው እንዴት ወደ ጌታ ሊመጣ ይችላል? እውነት ነው። አንደኛው ትዝብት ምንድነው? ቲክቶክ አካባቢ ሶሻል ሚዲያ ላይ ካየሁት ነገር በተለይ በኢትዮጵያ ኦርቶዶክስ ሳይድ ያለው ኬዝ በጣም አሳሳቢ ደረጃ ላይ ደርሷል። ያም ማለት ምንድነው? ብዙ ጊዜ ቤት የሚከፍቱ ሰዎች፣ ሀሳብ ያላቸው ሰዎች ሀሳባቸውን ይዘው ሲመጡ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ሊትራሊ በመሳደብ የሚጀምሩ ሰዎች አሉ። ሩም ከፍተው ማለት ነው። ከነሱም በታች ያሉ ሰዎች
በኢትዮጵያ ኦርቶዶክስ ቤተክርስቲያን ጉዳይ ላይ ሲሰሩ ከመማማሪያ መድረክ ይልቅ ብሽሽቅ፣ አንዱን በማሳነስ የሆነውን ደግሞ አካል በማተለቅ ቅድም አንተ እንዳልከው ከፍተኛ የሆነ ኢጎ አለ። ሰው እኛ ስንመጣ እዚህ ነገር ውስጥ ነው ቀጥታ ይገባ ነው። ስለዚህ ስንገባ ያየነውን ነገር አንዳንድ አካሄዶች ላይ ማስተካከል አለብን ብለን የምናምነውን ነገሮች ስንሰራ ለወንጌል እንቅፋት ከሚሆኑ ነገሮች ብዬ ያሰብኳቸው ከፍተኛ የሆነ የመጨቃጨቂያ መድረኮች ሆነው አግኝተናቸዋል እና እዚህ ላይም እየሰራን ነው ይመስለኛል። አሁን ለውጥ እያየን ነው። ክብርሽ፣ ለውጥ እያየን ነው። ግን እኔ አሁንም ለውጥ አለ ስለ በጣም ብዙ ሰው ወንጌል የሚሰባበት ፕላትፎርም ነው። ከሁሉም ሶሻል ሚዲያ ፕላትፎርሞች በጣም ተደራሽ ነው። ብዙ ሰው ጋር መድረስ ይቻላል። ግን እኔ አሁን እውነት ለመናገር እኔም ኔጌቲቭ ሳይዱ ጎልቶ ነው የሚታየኝ። አሁን በፊት ላይ ብንገባ ነበር ቲክቶክ ላይ ምናምን አንዳንድ ነገሮች እናደርግ ነበር። ግን የሆነ አሁን አንተ በቤተ ክርስቲያን የሚያውቁ ሰዎች ፓስተር ነህ፣ የተከበርክ ሰው ነህ፣ ብዙ ሰዎች ያውቁሃል፣ ይከተሉሃል፣ ይሰሙሃል። የሆነ የማቅለል ነገር የለውም ቲክቶክ የነበረህን ማንነትን አያሳጣም? እውነት ነው። በጣም ብዙ ሰው ያው ወደ ሚዲያ ስትመጣ ሁለት ነገር ነው። ሚዲያው ላይ ትክክለኛ እውነተኛ ስብዕና ያላቸው ሚዲያውን ተረድተው ለዛ ነገር የሚመጥን ነገር ይዘው የሚቀርቡ ሰዎች አሉ። አንዳንዶች ሚዲያውን አቢዩዝ አድርገውታል። አንዳንድ ጊዜ ፍላጎቶች ስላሉ የሆነውን ሰው ሀሳብ ለመሸጥ ግዴታ ወይ የሆነ ሰው መሰዋት አለበት። ማለት ምንድን ነው መሰዋት? አቢዩዝ ይደረጋል፣ ሰው ይሰደባል፣ ይተቻል፣ አላስፈላጊ የሆኑ ሂሶች ይሰጣሉ። ቲክቶኩ ላይ ያየነው ከዚህ የተነሳ ለማይሆኑ ሰዎች ይሄ ቦታ ተሰጥቷል። ያየሁትን ነው። በጣም የማይሆኑ ሰዎች በጣም ብዙ ተከታይ ያላቸው ተሳዳቢዎች የሰው ቪዲዮ እየሰቀሉ ተቋም እየጠሩ በወንጌል አማኝም ላይ በሌላኛውም ሃይማኖት ሳይል ያለ እንዲህ አይነት ሰዎች እጅ ላይ ወድቋል። አንድ ጊዜ ምን ሆነ መሰለ፣ ዲቤቶችን ማን ነው መምራት ያለበት፣ ምን አይነት ሰው መምራት አለበት የሚባል ኮርስ ሰምቻለሁ እና ትክክለኛ ሰዎች ካልመጡ ሮንግ የሆኑ ሰዎች እጅ ሶሻል ሚዲያ ወድቋል የሚባል ነው። ስለዚህ እሱም ፈርተን ወደኋላ ከቀረን የሚሆነው ምንድን ነው? የተሳሳቱ ሰዎች እጅ ላይ ስለሚሆን ወይ ሰብረህ መግባት ነው ያለብን። ኦፍኮርስ ቅድም እንዳልከው ስድብ አለ፣ አላስፈላጊ ነገር አለ፣ የሰዎችን ስብዕና የሚጎዳ ነገር አለ። ግን ማድረግ የምንችለው ነገር ምንድን ያለው? ሰብረህ መግባት ነው። ሰብረህ ገብተህ ኬዙን መንፈሳዊውን ዓለም መያዝ ካልቻልክ የተሳሳቱ ሰዎች እየተነሱ ሀሳብ የሚሰጡበት ይሆናል። ስለዚህ አንዱን እኔ ይህንን ጽዋ ቀምሻለሁ። ስለዚህ አሁን እያጠራን እየቀጠልን እየሄድን ያለነው እንደዚህ ራዕይ የሌላቸው የሚሰሩት ነገር ምን እንደሆነ የማይታወቁ ሰዎች ቀስ እያሉ እየወጡ ነው። የሚገርም ነገር ክብርሽ፣ ቲክቶክ አካባቢ የሚገርም አቅም ያላቸው ሰዎች አሉ። በቃ ማለት ነገሩን በመፍራት ብቻ እየራቁ ያሉ። ግን እንደነዚህ አይነት ሰዎች ሲመጡ ራዕይ የሌላቸው ሰዎች እነዚህ እንዳይደመጡ ከፍተኛ የሆነ የስነ ልቦና ጫና አለ። ሰዎችን ያዋርዳሉ፣ ስም እየጠሩ የሆነ ነገር ያደርጋሉ። እና እኔ ይህንንም ነገር አይቻለሁ። ከገባ በኋላ በጣም እየተስተካከለ ያለ ነገር እንዳለም ደግሞ ተረድቻለሁ። ሲመስለኝ መጀመሪያ የነበሩት ሚዲያውን የተቆጣጠሩ ቲክታክን የተቆጣጠሩ ሰዎች አዳዲስ ሰውም እንዲመጣ እንዲታወቅ የሚፈልጉ አይመስለኝ። ልክ ነው አይደለ? ልክ ነው። ግን ማይሆኑ ሰዎች ያልካቸው እነዚህም በስም መጥራት ይቻላል? ከላይ ብለን እንደው ለሚዲያ ጥሩ አይሆንም እንጂ እዛ አካባቢ ላይ ያሉ ሰዎች ይታወቃሉ። ለምሳሌ ያህል በወንጌል አማኝ ሳይድ ያሉ ሰዎችም በሌላኛውም ሃይማኖት ሳይድ ያሉ ሰዎች ኦልሞስት ሚዲያውን የሚጠቀሙ ሰዎች የምታስተውሉት ነገር ነው። እንደው የስም ጉዳይ ከሆነ በኢትዮጵያ ሕግ መሰረት ተጠያቂ ነው። እሺ፣ ቅድም ስታነሳ ስለ ኦርቶዶክስ ቤተክርስቲያን አንስታለ። በጣም ብዙ ጊዜ ሳይህ እንደውም አንተና የተወሰናችሁ ሰዎች የኦርቶዶክስ ቤተክርስቲያንን ፕሮቴክት ለማድረግ ምናምን ስትጥሩ ያለው። እንደውም አንድ ቪዲዮ ላይ ዶክተር ተስፋዬ ሮበሌ ምኩራብ ሚዲያ ላይ ቀርበው እኛ ወንጌል አማኞች ከካቶሊክም ከኦርቶዶክስም ጋር አብረን ማምለክ እንችላለን፣ ልዩነታችን ጥቂት ነው ምናምን ብሎ ሲናገር ሰምቼዋለሁ። ከዛ አንተም እሱን ቪዲዮ ወስደ ሪያክት ስታደርግ አይቻለሁ። እነሱ ደግሞ በሌላ እምነት ሳይድ ያሉት ደግሞ እኛ የጴንጤን ኢየሱስ አናመልክም፣ አናውቀውም፣ የእኛ ኢየሱስ አይደለም ነው የሚሉት። ማስታረቅ አይከብድም ይሄን ነገር? እኔ ወደ ቲክቶክ ከመጣሁ በኋላ በጣም ትልቁ ስራዬ የኢትዮጵያ ኦርቶዶክስ ቤተክርስቲያን፣ የኢትዮጵያ ካቶሊክ ቤተክርስቲያን እና የኢትዮጵያ ወንጌል አማኝ የጋራ የሆነ መግባቢያ ነገር አላቸው ብዬ ነው። እኔ ሩም ውስጥ ሲገባ የምታወቅበት ይሄ ነው። ሩም ስከፍት ጊዜ ጀምሮ ለምሳሌ የኢትዮጵያ መጽሐፍ ቅዱስ ማህበር የሚባል አለ
እና የኢትዮጵያ መጽሐፍ ቅዱስ ማህበር ወንጌል አማኝ ካቶሊክና ኦርቶዶክስ ነው። በየ4 ዓመቱ የስልጣን ሽግግሮች አሉ። አንዱ 4 ዓመት አንዱ 4 እና እዚህ ወደ ሚሊኒየም አዳራሽ አካባቢ ትልቅ ህንጻ አላቸው የጋራ ምናምን ማለት ነው። እኔ ከመጣሁ ጊዜ ጀምሮ የሆነው ነገር ምንድነው የኢትዮጵያ ኦርቶዶክስ ቤተክርስቲያን በወንጌል ጉዳይ ላይ ያላት አቋም የጋራ የሆነው ነገር ምንድነው? ለምሳሌ የኢትዮጵያ ኦርቶዶክስ 81 መጽሐፍ አላቸው። የኢትዮጵያ ወንጌል አማኝ 66 አለ። ካቶሊክ 72 አለ። የጋራ የሆነ ነገር ይሄ ነው። ዋናው ነገር ደግሞ የሚባለው ዶክትሪናል የሆኑ ነገሮች አሏቸው ተብሎ ይታመናል። በነገረ ስላሴ ላይ አይደለ? በነገረ ስላሴ፣ በክርስቶስ ማንነት ላይ፣ በክርስቶስ ዳግም መምጣት ላይ፣ በነገረ ድህነት ላይ በጣም ብዙ ነገር ላይ የሚያግባባቸው ነገሮች ብዙ ነገሮች አሉ። ይሄን ስለ ልዩነቶች አሉ ወይ በተለኝ የተሰመረ ነገር አለ። የጋራ የሆነ ነገር ላይ ለምን አንሰራም? በዚህ ጉዳይ ላይ በጣም ሰላማዊ የሆነ የውይይት መድረክ ቢከፈትስ የሚል የኛ ሩም በዚህ ነው የሚታወቀው። ግን ይሄንን በማወቅም ባለማወቅም የማይፈልጉ ወንድሞች ወይ ወገኖች አሉ። ከዚህ የተነሳ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ሊትራሊ በመሳደብ ቀጥተኛ ማለት ነው፣ በመረጃ ነው ማወራ፣ በመሳደብ የኢትዮጵያ ኦርቶዶክስ ቤተክርስቲያንን በማሳነስ በዚህኛው ሳይድ ያለው መደመጥ ይችላል ተብሎ የሚገመተውን ሐሳብ ይዘው የሚመጡበት መንገድ አለ። ይሄ አግባብ አይደለም። ዶክተር ተስፋዬ ሮቤሎም ሌሎችም በጣም ብዙ ወንድሞች አሁን ይሄንን ተቀባይነት የለውም ብለዋል። በዛኛው መረጃ አለን የሚሉ ሰዎች እንኳን መረጃቸውን ይዘው ሲመጡ መረጃቸውን በምን አይነት አግባብ ዲቤቱ ላይ ቀጥሎ ደግሞ መማማሪያ ሰነዱን እንዴት ነው የሚሰሩት የሚለው አንደኛው አጠያያቂ ነበር። ከዚህ የተነሳ ጭቅጭቅ፣ ድብድብ፣ አላስፈላጊ የሆኑ ኢነርጂ ማባከን ታይቷል ነው የምልህ ያለሁት። ኦርቶዶክስ ማለት የኦርቶዶክስ እምነት ተከታዮች ወይም ደግሞ ኦርቶዶክሳውያን ድነዋል ብለህ ታምናለህ? እኛ በነገረ ድህነት ጉዳይ በወንጌል አማኝ ሳይድ ያለው ነገር ምንድነው? የክርስቶስ ቤተክርስቲያን ዓለም አቀፋዊ ናት ተብሎ ይታመናል። ያ በወንጌል አማኝ ሳይድ ያ ማለት ማነው? ማንም ሰው በክርስቶስ ካመነ ይድናል የሚል ነው። ቦታ የሆነ ቦክስ ውስጥ የለም ነው የሚባለው። እኛ ምንድነው የምናምነው? የነገረ ድህነት ጉዳይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ያመኑ የዳኑ አሉ ብለን ነው የምናምነው። እኔም ማምነው ያመኑ የዳኑ አሉ ነው ወይስ ድነዋል ኦርቶዶክስ አማኞች? ኦፍ ኮርስ አሁን እኔ ለምሳሌ ብዙ ሰዎችም አሁን ለምሳሌ ገዳም ውስጥም ሆነ የተለያየ ቦታም ሆነው አሁን በተሐድሶ እንቅስቃሴ ወጥቶ ውስጥም ሆነው ብዙ ስራ የሚሰሩ ሰዎች ነበሩ። እነሱን ነው የምትለኝ ወይስ በአጠቃላይ ኮሚኒቲው? እንደሱ ስናስብ ምንድነው የሚባለው? በኢትዮጵያ ወንጌል አማኝ ያለው ሰው በሙሉ ድኗል ወይ ብለህ ትጠይቃለህ። ጥያቄም በጥያቄ ሳይሆን ቀጥተኛ አሁን ሁሉም ድኗል ወይ በተለኝ እኔ በኢትዮጵያ ወንጌል አማኝ ሳይድ ሁሉም አልዳንም አይደለ? ደህንነትን ኳሊፋይ የሚያደርገው መሰረታዊ የሆነ በክርስቶስ ያመነ ተብሎ ነው የተቀመጠው። የኢትዮጵያ ኦርቶዶክስ ጋር ስትመጣ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ለመዳን ጥያቄ ውስጥ የሚያስገባ ነገር አለ ብዬ አላምንም። ያ ምንድን ነው ካልከኝ ለመዳን የሚያስችል ልክ ወንጌል አማኝ ጋር ያለው ነገር እነሱም ጋር አለ ብዬ አምናለሁ። ግን እዚህ ጋር ምንድን ነው ዋናው ነገር? የኢትዮጵያ ኦርቶዶክስ ቤተክርስቲያን ከመዳን ጋር ተያይዞ በወንጌል አማኝ ሳይድ እማናምናቸው ትምህርቶች አሉ። ተቀላቅለዋል። ብዙ ጊዜ ይነሳል። ተቀላቅለዋል። የተቀላቀለውን ነገር በትምህርት መለየት አለብን ብለው የሚነሱ ሐሳቦችን የጋራ መስማሚያ ነው። ግን አልዳኑም ለማለት ጥያቄ ምልክት ውስጥ ነው። እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን ወንጌል ይሰበክላታል። ግን ሲሰበክላት እጇ ላይ ያለውን ወንጌል በምን አይነት መጥራትና በምን አይነት ግንኙነት ይሆናል የሚለው ጥያቄ ምልክት ውስጥ ይሆናል። ስለዚህ ኦርቶዶክስ ተሐድሶ ያስፈልጋታል ብለህ ታምናለህ? ኦልሞስት እንኳን የኢትዮጵያ ኦርቶዶክስ የወንጌል አማኝ ተሐድሶ ያስፈልገዋል። ባላንሱን የምሰራው ለመሰለ የኢትዮጵያ ኦርቶዶክስ ቤተክርስቲያን ወንጌል አላት። የመዳን ወንጌል እጇ ላይ አለ። ልክ እንደዚሁ ደግሞ ወንጌል አማኝ በወንጌል ጉዳይ ላይ ድነዋል። ግን የመዳናቸው ጉዳይ አሁንም ተሐድሶ እንደምታየው ነው። በወንጌል አማኝ ካልቸር ውስጥ ተሐድሶ እንደሚሰራ ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አውዱ ይሄ ነው። አላቸው ወንጌል እየሰሩ ነው። ግን የተቀላቀለ ነገር አለ ኦፍኮርስ። ስለዚህ መነጋገር ያስፈልጋል። ግን ደግሞ በጣም በተሐድሶ የሚወጡ ሰዎችን ብዙዎቹን ስንመለከት በተሐድሶ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚወጡ ሰዎች ብዙ ጊዜ ኢየሱስ ክርስቶስን መድረክ ላይ ስንሰብክ ቆመን
ስንሰብክ በዛ ምክንያት ነው የተገፋ ነው ብሎ የሚናገሩ አሉ። ሁሉም ደረታቸውን ነፍተው የሚናገሩት እውነት ኢየሱስ ክርስቶስን ስለሰበክን ከቤተ ክርስቲያኒቷ ተገፍተናል። ቤተ ክርስቲያኒቷ ኢየሱስ ክርስቶስን አትሰብክም። በተለያዩ አስተምሮቶች ለምሳሌ ገድል ላይ የተመሰረተ እንደዚህ ትውፊት ምናምን የሚባሉ አንዳንድ መጽሐፍቶች አሉ አይደለ? ዶግማቸውን ባይሆኑ እዛ ላይ የተመሰረተ ነገር ነው የሚሰበከው። እኛ ክርስቶስን ስንሰብክ እየተገፋን ነው ይላሉ በጣም ብዙዎቹ። አንተ ደግሞ እዚህ ጋር ትክክለኛውን ነገር ይዘውታል። ላለመዳናቸው ምንም ማረጋገጫ የለም እያልክ ነው። አይጋጭም ይሄ ነገር እርስ በርስ? አይጋጭም። ዋና ወንጌል ለመስበክ እየዋሹ ነው እነዚህ ወንድሞቻችን። እሱ ሳይሆን የኢትዮጵያ ኦርቶዶክስ ቤተክርስቲያንን ስናስብ የመጀመሪያው ስናስብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዶግማዎቿና ቀኖናዎቿ የሚባል ነገር አለ። እንለያለን። ዶግማ አለ። ዶግማዎቿ ጠንካራ የሆኑ ከወንጌል አማኝ ጋር የጋራ የሆነ ነገር የሚስማማ ነገር አለ ብዬ ነው ሁሉም የሚስማማው ማለት ነው። ይሄ የሶሻል ሚዲያ ፖለቲካውን አይደለም የምልህ። ፖለቲካው ጋር ስትመጣ ሁሉም አድቫንቴጅ መያዝ ስለሚፈልግ ነው። ምን አለ ካልከኝ አሁን በሁለቱ መካከል ባልካቸው መካከል የተቀላቀለ ነገር አለ። ኦፍኮርስ የኢትዮጵያ ኦርቶዶክስ ቤተክርስቲያን እኔ ኢየሱስን አትሰብክም ብዬ አላምንም። እኔ ፐርሰናል ለምን ካልከኝ በቅዳሴዎቿ ውስጥ ያው በደንብ የሚያውቁ ሰዎች ይረዱታል። ቅዳሴዎቿ ላይ በነገረ ክርስቶስ ጉዳይ ላይ በነገረ ሥላሴ ጉዳይ የመዳን ጉዳይ ላይ መተህ ስትጠይቃቸው ክሊር የሆነ ነገር ትሰማለህ። ግን አሁን እኮ ክሊር ነገር መስማቱና እንትኑ ለምናየው ነገር ነው እኮ የተለያዩ እንጂ በዶግማ ደረጃ እኮ አሁን አንተም ስትለኝ እንደነበረው ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ሚስጥረ ቁርባን፣ ትንሣኤ ሙታን፣ ሚስጥረ ጥምቀት እነዚህ ነገሮች እንደውም አዲስ ኪዳናዊ ናቸው። ኦልሬዲ ከዛም ራሱ ሳነባቸው ማለት ነው። ነገር ግን እነዚህን ነገሮች አሁን ዶግማቸው ላይ የተጻፈውን ነገር ሰዎቹ ደግሞ አሁን መጥተው ደግሞ የምናየው ነገር ቶታሊ የተለያየ ነገር ተረዳኸኛ? ከብዙ ምዕመናን የምናየው ነገር ምዕመናን ብቻ ሳይሆን ቄሶቹም አስተማሪዎቹም የሚያረጉት ነገር የምናየው ነገር ፈጽሞ የተለየ ነው። ለዛ ነው እንደውም የቲክቶኩ ኦርቶዶክስና መሬት ላይ ያለው ኦርቶዶክስ በጣም ይለያያል የሚባለው። ስለዚህ አሁን አንተ የትኛውን ኦርቶዶክስ ነው እየነገርከን ያለው ነው? መሬት ላይ ያለው አሁን በዶግማ ደረጃ ይሄ ቢቀመጥም ነገር ግን እንደዛ አይደለም የምናየው ነገር። ብዙ ሰዎች የሚወጡበት ምክንያት ይሄ ነው። አሁንም ምንድነው የምንስማማው? ምንድነው ሁሉም ሰው የሚስማማው ነገር ምንድነው? መሬት ላይ እና ቲክቶክ ላይ የሚባለው ነገር እኔ ሁለቱም ተመሳሳይ ነው። ሁላችንም ቤት ውስጥ እኔ አሁን ቤተሰቦቼ ከኢትዮጵያ ኦርቶዶክስ ሳይድ ያሉት አሉ። አሁንም እናወራለን። እኔ እዛም አገልግሎት ላይ ያሉ ሰዎችን እናገኛቸዋለን፣ እንሰማለን እኮ መጽሐፋቸውን በአንድም በሌላም እናገኛለን። ምንድነው ሙሉ ለሙሉ ልክ ነው ወደሚለው ሐሳብ መምጣት የሚያስችል ነገር አለ ተብሎ አይታመንም። የተቀላቀለ ነገር አለ። ኦፍኮርስ እዛ አካባቢ በሚደረጉ ነገሮች የወጡ ሰዎች ሲያወሩ ትሰማለህ። ምንድነው የኢትዮጵያ ኦርቶዶክስ ቤተክርስቲያንን በዜሮ እናጣፋለን? ይጣፋል ማለት ምንድነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ የተነሳ ወንጌል የላትም? ሁሉም ቦታ ያለ ችግርና ጥያቄ ምልክት ውስጥ የሚገባ ነገር እዛም ሊኖር ይችላል። ምንድነው የምናደርገው? ለዚህ ነገር ሶሉሽኑ ምንድነው? የኢትዮጵያ ኦርቶዶክስ ቤተክርስቲያንን አውድ መረዳት። ስለዚህ አውዱን ከመረዳት ወንጌል መስበክ አይሻል? አውዱን ለመረዳት ከመሞከር ወንጌል መስበክ አይሻል? ወንጌል እንደምታውቀው ወንጌል ለሆኑ ሰዎች ልትሰብክ ስትሄድ አሁን የሚገርም ነገር በእስልምና ጉዳይ ላይ ወንጌል የሚሰሩ ሰዎችን ስታጠና እስልምና ወደ ክርስትና ይዞት የሚመጣው ቁርአኑን አይደለም። እንደምታውቀው እኛ አንዳንድ ጊዜ ዲቤት ላይ እንገባለን። እስልምና ቁርአን ይዞ ወደ አንተ አይመጣለም። እስልምና ወደ አንተ ይዞት የሚመጣው መጽሐፍ ቅዱስን ነው። መጽሐፍ ቅዱስን ያነባል፣ ያውቃል። የመጽሐፍ ቅዱስ ስህተቶች ብሎ ነው የሚጠይቀን። ስለዚህ አንተን አውቀው ነው የሚመጡት። አንተስ ወደ ቁርአኑ ስትሄድ መጽሐፍ ቅዱስን ብቻ አይደለም ይዘህ መሄድ ያለብህ፣ ቁርአኑንም። የኢትዮጵያ ኦርቶዶክስ ቤተክርስቲያንን ማንም ሰው ባለችበት አውድ ውስጥ መነጋገር ከፈለገ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ማወቅ አለብህ። ለዚህ ነው በጣም እኔ ብዙ ሰው የኢትዮጵያ ኦርቶዶክስ ቤተክርስቲያንን እያወቃት አይመስለኝም። ከዚህም የተነሳ ከነሱ ጋር ሲወራ አይ በኢትዮጵያ ኦርቶዶክስ ጉዳይ እኛ ምናምነውና እናንተ ስለኛ የምታምኑት የሚባል እንትን የተፈጠረው እኛ እንንገራችሁ ነው የሚሉን። እኛ ከነሱ ስንሰማና እነሱ እኛ ስለነሱ የምንለው ሁለቱ ልዩነት አለ። እረዳለሁ። ወንጌልን መስበክን መረዳት አለብህ። ስለዚህ ወንጌል በራሱ ጳውሎስም ጌታ ኢየሱስንም በምድር በነበረበት ዘመን አይሁድ ካልቸር ያውቃል። ጥቅሶቻቸውን እንኳን መጽሐፍቶቻቸውን ሁሉ እንዴት ባለ ሁኔታ ኮሚኒኬት ያደርጋቸው ስለነበረ የኢትዮጵያ ኦርቶዶክስ ቤተክርስቲያን በኢትዮጵያ ውስጥ አብላጫ የህዝብ ቁጥር ያለው ነው። ትልቅ ተቋም ነው። እንደ ሀገር
የኢትዮጵያ ጠቅላይ ሚኒስትር አንድ ጊዜ የተናገሩት የኢትዮጵያ ወንጌል አማኝ ሚሊኒየም ላይ የተናገሩ እንትን ላይ የሚሊኒየም አዳራሽ ላይ የኢትዮጵያ ወንጌል አማኝ ትልቁ አደራ ኃላፊነት የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ሀገር ቀጥሎ እንደ ተቋም የማክበር ግዴታ አለባችሁ ሲል ሰምቻለሁ። በነገራችን ላይ ጴንጤ እኮ በተለይ ነው ወንጌል አማኙ የማክበር ችግር አልነበረበትም። እንዲሁም ሳይከበር የኖረው ኮሚኒቲ የኛ ኮሚኒቲ ነው ብዬ ነው ማሰበው። የወንጌል አማኙ ኮሚኒቲ ነው ሳይከበር በጣም ብዙ አይነት ነገር እየተባለ የኖረው ማለት ነው። የማክበር ችግር የለም፣ ግን ደግሞ እውነት ነው። አንዳንዴ የማንክደው ነገር ነው። እውነት ነው አይደለ? እውነት ደግሞ መጽሐፍ ቅዱሳዊውን እውነት የሆነ ተቋምን ለማክበር ሲባል ከተሸፈነብን እሱ ደግሞ አደጋ ነው። እውነት ነው። ከዛ አንጻር አሁን እኔ ማለስማማ ምንድነው አላቅም፣ በጣም ብዙ ሰው የሚሰማኝ የሚግባባው ነገር ያለ እኔ አሁን ማርያም ታማልዳለች አታማልድም ተብዬ አይደለም ወደ ጌታ የመጣሁት። እኔ የመጣሁት በዛ አይደለም። እግዚአብሔር የመስማት እድልን ወንጌልን ሳገኝ በምን አይነት ሁኔታ ውስጥ ባለሁበት ሁኔታ ውስጥ ነው ወንጌል እኔን የቀየረኝ። እኔ ኢትዮጵያ ውስጥ ማንም ሰው ቢጠየቅ ሊለው የሚችለው ነገር በዲቤት የተቀየረ ሰው አይቻላቅም የለም። የኢትዮጵያ ኦርቶዶክስ ቤተክርስቲያንን በመሳደብ የሆነ ነገር በማድረግ ሰው አይቀየርም። ስድቡ ልክ አይደለም፣ በጣም ልክ አይደለም። አሁን ይኸውልህ እኔ ሁሌ የምለው ክብርሽ ምንድን ነው ከወንጌል አማኝ ሳይድ ኃላፊነት የሚወስድ ሰው ነው አሁን የሚያስፈልገው አይደለ? እውነት አይሸፈንም። ኦፍ ኮርስ እውነትን ታውቃላችሁ እውነትም አርነት ያወጣችኋል ነው የሚለው። ስለዚህ ምንድን ነው ማድረግ ያለብን? እውነትን ስትናገር ግን በምንድን ነው መሆን ያለበት? በፍቅር። የምትሰብከውን ሰውዬ ሳታከብር ተቋም እየጠራ እኔ አሁን ለምሳሌ ሲሰደቡ ኦፌንስ ሲከላከሉ ያለው አይ ስትሰድበው ሰው መልሶ የሚሰጥህ ነገር ኢነርጂውን አይሰጥም፣ ጆሮውን አይሰጥም። ምንድን ነው የምናወራቸውን ሰዎች አይደለም እኛ እንደምታውቀው ነው ጎዳና ላይ እንሰብካለን በየጊዜው አይደለም። ጎዳና ላይ ስንሰብክ አንዳንድ ጊዜ ዊዝደም ጥበብ ስለሌለን ቀጥተኛ ቃል ስናወራ ከሰዎች ጋር ግጭት ይፈጠራል። አንድ ጊዜ እስር ቤት ታሰርኩ። ወደ 25 ልጆች በፓትሮል ተጨነን ታስታውሳለህ? እንዴት እንደታሰረ ልንገርህ። ቀኑ የበዓል ቀን ነው እና እንዲያውም ያስፈቱን ሰዎች በጣም በሚገርም ሁኔታ ቆመን ጎዳና ላይ እየሰበክን የሃይማኖት ተቋም ስም ጠርተን ቀኑ የሚከበርበትን በዓል ጠርተን ሰበክን። እግዚአብሔርን መውደድ መቅናት ሰዎቹን ለማዳን መሄድ ጥሩ ነው። ከዛስ አታመነኝ ፓትሮል መቶ ነው ጭኖ ሄደው። ይሄን አሁን ለጌታ ዋጋ ከፈል። ለይማ ጸብጫሪ ነው። በጣም ብዙ ሰው ይሄን ነው ማለት ጸብጫሪ ነው። ቲቪ ያላቸው ሰዎች በዚሁ አጋጣሚ ልናገር፣ ቲቪ ያላቸው ሰዎች ቲቪያቸውን ከፍተው የኢትዮጵያ ኦርቶዶክስ ቤተክርስቲያን ርዕስ ሆና በከፍተኛ ሁኔታ ስድብ ማሳነስ ማን ይሰማል? ገብቷል? ወንጌል እጅ ላይ ካለ ወንጌል መጽሐፍን ከፍተ በፍቅር ሰዎችን ሊያድን የሚችለው አንተ እነሱ ባሉበት አውድ ውስጥ ሆነ እውነትን መናገር ነው እንጂ ከፍተ የኢትዮጵያ ኦርቶዶክስ ቤተክርስቲያን 16 ስህተቷ ማን ይሰማል? የኢትዮጵያ ኦርቶዶክስ ቤተክርስቲያን አጋንንታዊ የሆኑ አሰራሮቿ ማን ይሰማል? አይሰማ። ቲቪ ስትል ዮናታንና እዩ ጩፋ ማለት ነው። እሺ በጣም ብዙ ጊዜ ያው ኢትዮጵያ ውስጥ ብዙ ቲቪ ያላቸው ሰዎች አሉ። እንግዲህ በጣም ብዙ ሰው ስለሚሰማ አሁን ስም አልጠራም፣ ግን ቲቪ የምሬን ነው የምልህ። አንዳንድ ጊዜ እንዲያውም ርዕስ ሆኖ የሚመጡ ኬዞች አለው እና ቲቪ ከፍተ ቲክቶክ ቤት ከፍተ ፌስቡክ ላይ መተ ዩቲዩብ ላይ መተ እኔ ርዕስ አድርገ ምክንያቱም አሁን የጠየቀኝ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለሆነ እኔ እንደዚህ አላምን 20 ምናምን ዓመት ወንጌል አገልግያለሁ። እኔ በዚህ አላምንም። በእርግጥ አንዳንዱ አሁን መሰለህ ማርኬቲንግ ስትራቴጂም ነው። የሆነን ሰው ስትሰድብለት ስትናገርለት እንደ ገበያ ማግኛም ነገር ነው። አንዳንዱ ደግሞ ወይ ትምህርት ሲያልቅብህ ምናምን ሄደህ ሌላን ሰው እምነት ትነካለህ። ክርስትና እንደዛ አይደል። እዚህ ላይ ይጋራሉ። በስድብ የሚሰበክ ወንጌል የለም። ነገር ግን ደግሞ ያው በመከባበርና ምናምን ተብሎ ደግሞ የሰዎችን ትምህርትም ደግሞ ዝም ብለህ እያሽሞነሞኑ መሄድም ደግሞ ልክ አይደለም። ወደሚቀጥለው እንግባ። ይሄን ጉዳይ ሌላ ጊዜም እናወራበታለን። ሌላ ጊዜም ትመጣለህ። ግን የመጨረሻውን እንደው እዚህ ጋር ይሄ እንትኑ በጣም ሌላ አድማጮቻችንም በጣም ይረዱናል ብለን የምናስበው ምንም ነገር ወንጌል በራሱ የቆመ ነው። ወንጌል ስለ ልጁ ነው ይባላል። ምንም የሚሽሞነም ነገር የለም። ግን አካሄድና ስርዓት ግን ያስፈልጋል። እንደበሰለ በጣም እንደ ጨዋ ማህበረሰብ የመነጋገር አውድ እንደሚያምን ሰው በዚህ አምናለሁ። እግዚአብሔር ራሱ የሰዎችን ማንነት ያከብራል።
በነፃ ፈቃድ ስለማመን። ሰው ወንጌል የምትነግረው ሰው እኮ ፈቃዱን ተጠቅሞ እንዲያምን ነው። አለበለዚያ አንተ ደብድበው ስብዕናውን ዲግኒቲውን አሳንሰ ወንጌልን እሰብካለሁ ካልክ እግዚአብሔር ራሱ በዚህ መንገድ ወንጌል ይሰበካል ብሎ አያምንም። ሰው ማጠቃለያ ምንድን ነው? እንዲህ አይነት ወንጌል የመሸፋፈን ሳይሆን ወንጌልን በፍቅር ስለ ወንጌል መሞት፣ ስለ ወንጌል መዋረድ፣ ስለ ወንጌል የሚያስፈልገው ዋጋ ለመክፈል የተዘጋጀ ትውልድ ነው የሚያስፈልገው ብዬ ነው። ልክ ነው፣ ቀበላለሁ ፓስተር አሌክስ። የተከበራችሁ ተመልካቾቻችን እንግዲህ ከፓስተር አሌክስ ጋር ያለን ቆይታ እንደቀጠለ ነው። አንድ ጊዜ ወንድም ዳዊት ፋሲል በእርግጥ አንድ ጊዜ አይደለም በጣም በተደጋጋሚ የሚናገረው ነገር ነው። ሐዋርያና ነብይ የሚባል ነገር በዚህ ዘመን የለም ይላል። በተለይም ሐዋርያ ደግሞ መጀመሪያ ኢየሱስ ክርስቶስ ራሱ ሊመርጣቸው ይገባል። ሐዋርያነት እጅ በመጫን በመጸለይ የሚተላለፍ ነገር አይደለም። ስለዚህ ከባለ 50 በኋላ ሐዋርያነት የለም ብሎ ሲናገር ሰምቻለሁ። እሱም ቪዲዮ ላይም አንተ ደግሞ ሰርተህ ሰምቻለሁ። ስለዚህ አሁን ስለ ሐዋርያነት በጣም 5 አይነት ሐዋርያ አለ ብለህ ስታወራ በእርግጥ ዳዊት ፋሲል እንዴት እንዳነሳ ሐዋርያ ጳውሎስ እንዴት እንደረሰው አላውቅም። ከክርስቶስ ማለት ከባለ 50 በኋላ ነው የመጣ ሐዋርያ ነው ሐዋርያ ጳውሎስ። ስለዚህ ስለ ሐዋርያነት ንገረን እስቲ። ይሄንን በዩቲዩብ ላይ ቲቪም ላይ ቀጥሎ ፌስቡክም ላይ አሁን ቲክቶክ ላይ ርዕስ አድርገን እየተወራ ነው። ትልቁ ነገር የወንድማችን ዳዊት ፋሲል ርዕስ ተደርጎ ተነስቶ እኔ ተናግሬበታለሁ። ሰው ድሉን ካገኘው እዚሁም ልናገር። የወንድማችን ዳዊት ፋሲል በሆነ ዘመን የነበረ ሐዋርያዊ ጸጋ በዚህ ዘመን ቀርቷል ብሎ ነው የሚያምነው። እኔ ግን በዚህ ተቃራኒ ነው ያለሁት። እኔ እሱን አላምንበትም። ለምንድን ነው ማላምነው? አስረዳን አይደለ? የሐዋርያዊ ጸጋ የሚባለውን ነገር ለመተርጎም በጊዜ ከፋፍለን ነው የምናየው። ይሄ ዋና ነገር ነው። መቼስ ሁሉንም ነገር በአንዴ እናውቃለን ብዬ አላምንም። በጊዜ እንከፍላለን። ያ አንደኛው የመጀመሪያው ለሚዲያ በአብዛኛው ነገር የምናስቀምጠው አንደኛ ጌታ ኢየሱስ ክርስቶስ በምድር በነበረበት ዘመን ሐዋርያዊ ተልእኮ ያላቸውን 12ቱ ደቀ መዛሙርትን ራሱ መርጧል። የመጀመሪያው ሐዋርያዊ ተልእኮን የመረጣቸው 12ቱ ደቀ መዛሙርት ያ የበጎ ሐዋርያት የሚባሉት ናቸው። እነዚህ 12ቱ የበጎ ሐዋርያቶች ራሱ ኢየሱስ በስጋ ሆኖ የመረጣቸው ናቸው። ይሄ ሐዋርያዊ አገልግሎት ከየትኛውም አሁን ከምቀጥለው የምጠራቸው የሐዋርያዊ አገልግሎት ጋር የምታነጻጽረው አይደለም። እነዚህ በስጋ ምስክር የሆኑ ኢየሱስን ያዩ ወንጌል እውነት እንደሆነ በስጋ የተገለጠው የእግዚአብሔር ልጅ ኢየሱስ እንደሆነ ምስክር የሆኑ ናቸው ነው የሚለው። ሁለተኛ ሐዋርያዊ ጸጋ የምንለው በዕብራውያን መጽሐፍ ምዕራፍ 3 ቁጥር 1 ላይ የእምነታችን ሐዋርያና ጀማሪ ይላል። ሁለተኛው ሐዋርያ ራሱ ክራይስት ነው። ሁለተኛ ኢየሱስ የእምነታችን ሐዋርያ የተባለው በእግዚአብሔር የተላከ ነው የሚለው ሐዋርያዊ ትርጉሙ ላይ በኋላ እንመጣለን። የተላከ ነው። ስለዚህ ኢየሱስ ስያሜውን አግኝቷል፣ አፖስትል ሐዋርያ ተብሎ። ሶስተኛው ሐዋርያ የመሰረት ሐዋርያ የሚባሉ አሉ። አሁን ሰው በጣም የትጋሚስ እንዳረጉ ማለት ነው። የመሰረት ሐዋርያ ማለት እነዚህ መጽሐፍትን የጻፉልን ለምሳሌ ያህል ያዕቆብ መልእክት፣ ይሁዳ፣ ጴጥሮስ፣ ዮሐንስ፣ ራሱ ሐዋርያው ጳውሎስ መሰረት የመሰረቱልን መጽሐፍ የጻፉልን ማንም ሰው ተነስቶ መጽሐፍ እጽፋለሁ ቢል የማይችለው ማለት ነው። ስለዚህ ሶስተኛው የመሰረት ሐዋርያ ነው የምንላቸው እነዚህ ምን ማለት ነው? ይሄ ዛሬም የትኛውም ሰው ተነስቶ ሐዋርያ ነኝ ብሎ መጽሐፍ አይችልም። ለምንድን? አንድ የመሰረት ተመስርቷል። ምን ማለት ነው? እኛ ዛሬ በየትውልዱ መካከል ሐዋርያዊ ቅብብሎሽ ብለን እጃችን ላይ ያለው መጽሐፍ ሐዋርያቶቹ ከጻፉት መሰረት ውጭ ማንም ሌላ መገለጥ አያመጣም። እዚህ ሶስተኛው የመሰረት ሐዋርያ ነው። አራተኛ ሐዋርያ ብቸኛ፣ የሚገርም ነገር ብቸኛ ሐዋርያ ጳውሎስ ነው። ብቸኛ ሐዋርያ ማለት ለምሳሌ 12ቱ ሐዋርያቶች በስጋ የተገኙ ናቸው። የመሰረት ሐዋርያት መሰረት የጻፉ ናቸው። ኢየሱስ ሐዋርያው ጳውሎስን ሲናገር ምን አለ? በመገለጥ ኢየሱስን እስከ 3ኛው ሰማይ ድረስ አይቸው መገለጥና ትምህርት ይዤ መጣሁ አለ። ጳውሎስ በመገለጥ ነው ሐዋርያ የሆነው። እግዚአብሔር ፊት ለፊት አገኘኛልና በአሕዛብ ሁሉ የሚሆነውን ይህንን የምስራች ወንጌል ትሰብካለህ አለኝ አለ። እዚህ ሐዋርያው ጳውሎስን ስታመጣው ምንድን ነው የሚባለው? ልክ የ12ቱ ደቀ መዛሙርት አይደለም? ቀጥሎ ከመሰረት ሐዋርያቶቹም ጋር ብትመድበውም ግን በመገለጥ የመጣ ሐዋርያዊ ተልእኮ ነው ያለው ማለት ነው። እንደነዚያኛዎቹ በስጋ የተገኘ አይደለም።
ለዚህ ነው ጳውሎስ አንደኛ ቆሮንቶስ ላይ እኔ እንደ ሌሎቹ ሐዋርያቶች አይደለሁምን አለና ኢየሱስን ፊት ለፊት አላየሁትምን አለና እንደ ሌሎቹ ሐዋርያቶች ከኢየሱስ ጋር በሥጋ ባልሆንም በሚሻል መገለጥ ግን መጥቻለሁ አለ። እዚህ የጳውሎስ መገለጥ ሐዋርያዊ ተልእኮ እስከ 3ኛ ሰማይ ድረስ የተነጠቀበት የሐዋርያዊ ተልእኮ ነው። አሁን አምስተኛዋ ናት ዋናዋ አሁን የቤተ ክርስቲያን አጨቃጫቂ የምትባለው አምስተኛዋ ናት። አምስተኛዋ ኤፌሶን መጽሐፍ ምዕራፍ 4 ላይ ያለው ነው። ምርኮን ማረከ ስጦታንም ለቤተ ክርስቲያን ሰጠ አለና 5ቱ ኦፊሶች የምንላቸው ናቸው አይደለ? እነዚህም አለና አንዱን የእግዚአብሔርን ልጅ በማመንና በማወቅ ሙሉ ሰው ወደ መሆን የሚያደርስ ነው። ሐዋርያዊ ጸጋ፣ የነቢይነት ጸጋ፣ የአስተማሪነት ጸጋ፣ የእረኝነት ጸጋ አይደለ? የወንጌል ሰባኪነት ጸጋ 5ቱ ናቸው። ይኸውልህ ክብርሽ ምርኮ ማረከ ስጦታንም ለቤተ ክርስቲያን ሰጥ አለና ቤተ ክርስቲያን በምድር እስካለች ድረስ 5ቱ ኦፊሶች አሉ። ከ5ቱ ኦፊሶች አንዷን ነው የምናወጣው፣ ሐዋርያዊ ጸጋ። የመጨረሻው ሐዋርያዊ ጸጋ የምንለው የጸጋ ሐዋርያዊ እንላለን። የጸጋ ሐዋርያ ማለት ከበጉ ሐዋርያት፣ ከመሰረተ ሐዋርያት፣ ከጳውሎስም ሐዋርያነት፣ ከኢየሱስም ሐዋርያነት የተለየ ማለት። የጸጋ ሐዋርያ ማለት ቤተ ክርስቲያን እስካለች ድረስ 5ቱ የጸጋ ስጦታዎች አሉ። ከ5ቱ የጸጋ ስጦታዎች ሐዋርያዊ ጸጋ የሚባለው አለ። ያም ያለው ይኸውልህ እዚህ ጋር ነው ክብርሽዬ። ሐዋርያዊ ጸጋ ከኢየሱስ ጋር ንክኪ አልተባለም። የመገለጥ ሆኖ 3ኛ ሰመን አልተባለም። መሰረት ጥለህ አልተባለም። የተባለው የጸጋ ያም ማለት ምን ማለት ነው? እግዚአብሔር ለቤተ ክርስቲያን የሰጠው ነፃ ስጦታ። ማንም ሰው ማገልገል የሚችለው በቤተ ክርስቲያን ዘመን ውስጥ የጸጋ ሐዋርያነትን በማወቅ ነው። ስለዚህ ምን አለች? ቤተ ክርስቲያን ካለች ምን አለ? የሐዋርያዊ ጸጋ አለ። ስለዚህ ሐዋርያዊ ጸጋም ቤተ ክርስቲያን እውቅና በመስጠት ለመሰለ ክብርሽ 5ቱ የጸጋ ስጦታ የማትቀበል ቤተ ክርስቲያን ሙሉ አትሆንም። ፓስተርን ተቀበለ፣ ወንጌል ሰባኪን ተቀበለ፣ አስተማሪን ተቀበለ አይደለ? ነብይነትን መቀበል ጥያቄ ምልክት ውስጥ፣ ሐዋርያነትን መቀበል ጥያቄ ምልክት ውስጥ ካገ ቤተ ክርስቲያን ሙሉ አትሆንም። እዚህ ሐዋርያዊ ጸጋ አለ፣ ወደፊትም ይኖራል፣ የክርስቶስ አካል እስካለች ድረስ ማለት ነው። እዚህ አሁን ሚስ ያደረጉት እነ ዳዊት 5ኛውን በሲዝን ሲከፍሉት ቀርቷል አሉ። አንድ ማሻሻያ ይሄ ጸጉሩን ያኮፈረ ፍሪዝ ያደረገ ሱፍ የለበሰ ሐዋርያ ነኝ ብሎ በየጫካው አይገባም። ልብ ካለው ይሄኛው ጸጋ ጫካ የምትገባበት አይደለም። መለኪያው ጸጋ ነው። ጸጋ ወደ ሰው ሁሉ ትሄዳለ እንጂ መለኪያ ሆኖ አይቀመጥም። የጳውሎስ የሌሎችም ሐዋርያቶች መለኪያ ካስቀመጥ ኦፍኮርስ በዚያ አውድ እንቀበላለን። የጸጋ ስጦታ ግን ሆኖ 5ቱ ኦፊሶች ውስጥ ሐዋርያዊ ጸጋን በዚህ ፎርም ነው የምናስቀምጠው። እነሱም ግን አሁን አንድ እንደ መከራከሪያ የሚያነሱት ነገር አሁን በዘመናችን በጣም ብዙ ሰው ሐዋርያ ነው። ሁሉም ሰው ሲወጣ የሆነ ሰዓት ነብይ ነበረ፣ ከዛ እንደ ፋሽን ሆኗል። ራሱን ዝም ብለን ድሮ የምናውቃቸው እኔም አንተ የምናውቃቸው ወዳጆቻችን ራሳቸውን ሐዋርያ ምናምን ብለው ያስቀመጡ በጣም ብዙ ሰዎች አሉ። ይሄኛውን ነገር እንደዚህ አይደለም ሐዋርያነት ለማለትም የሚያመጡት መከራከሪያም ነው አንዱ። ምንም የሐዋርያነት ነገር አንተ እንዳልከው ጸጋም ቢሆን የሐዋርያነት ጸጋም አይታይባቸውም ሰዎች። ከዛ አንጻር ተነስተው የሚሉ ነገር አሉ። አሁን በዘመናችን የምናያቸው ሰዎች እነዚህ ሐዋርያ ናቸው። ክብርሽ አሁን ይሄንንም ስንል ምን መሰለ ሐሰተኛ ሐዋርያነት ትዝ ይላል። ሐዋርያ የዮሐንስ ራእይ ላይ ሐዋርያ ሳይሆኑ ሐዋርያንን የሚሉትን አውቀሻልና ኦፍ ኮርስ ምን አለ መሰለ ፓስተር ሳይሆን ፓስተር ነኝ የሚል እኮ አለ እኮ። ነብይ ሳይሆን ነብይ ነኝ የሚል አለ። ሐዋርያ ሳይሆን ሐዋርያ ነኝ ያለ አለ። መለኪያው ግን ምንድን ነው? አሁን እዚህ ጋር ነው የምንነጋገር አይደለ? የሐዋርያዊ መለኪያ ምንድን ነው? በዚህ ዘመን ሐዋርያን ለመቀበል ሁሉም የስልጣን ታውቃለህ፣ ፓስተር ነበር፣ ነብይ ያድጋል፣ እዚህ ዘመን ሐዋርያ ይሆናል። ያው እንደምታውቀው ነው ቢዝነሱ እንዳለ ነው፣ የማርኬቲንግ የሆነው ነገር እንዳለ ነው። ግን ያን ነገር ላለመቀበል ብለን ሌላ ትምህርት መፍጠር የለብንም። እኔም ማምነው ምንድን ነው ካልከኝ ሐዋርያዊ መለኪያ ምንድን ነው? የተቀመጠ ስታንዳርዱ ምንድን ነው? ስለዚህ መለኪያ በሌለበት ነው የምንጨቃጨቀው። ችግሩን እንዴት አድርገን እንፈታለን ነው ወይስ ቶታሊ የቤተ ክርስቲያንን እውነተኛ የጸጋን ስጦታ መካድ ነው የሚያስፈልገው? አሁን ብዙ ሰው የሚከራከረው ጸጉር፣ ልምምድ፣ አጋንንታዊ እንትን ነው ምናምን። ኦፍኮርስ ይሄን እንዴት እናረማለን? አይ በኢትዮጵያ ቤተ ክርስቲያን በስነ መለኮቱ ጥሩ ፖዚሽን ያላቸው የተማሩ ሰዎች ማስተካከያ ሲሰሩ አታይም። የኢትዮጵያ ቤተክርስቲያን አንዱ ችግር የተማረ ሰው እጥረት አለ የለም፣ ግን ቦታው ላይ መጥተው ሲያስተምሩ አታይም። ከዚህ የተነሳ ለማይሆን ትምህርት ቤተክርስቲያን የጸጋ ስጦታ ውስጥ ሰለባ ሆነዋል ብዙ ሰው።
ከዚህ የተነሳ የጠራ ነገር የለም። የኔ ምክር ምንድን ነው ካልከኝ በዚህ ጉዳይ ላይ ስታንዳርድ የተቀመጠ የሐዋርያዊ መለኪያ ምንድን ነው? ሁሉም ተነስተው ሐዋርያ ነኝ እኔ በጣም ብዙ ሐዋርያ ነን የሚሉ ሰዎችን አይቻለሁ። ብዙዎቹ ሐዋርያ አይደሉም፣ ግን አሉ ሐዋርያቶች፣ እውነተኛ ሐዋርያ። በስም የምጠራው አሁን ከሌ የምትለው ሐዋርያ አለ እዚህ በእኛ ዘመን? አዎ። ለምሳሌ ድንገት አንተ አትቀበለው ሊሆን ይችላል። አድማጭ ተመልካቾች ያው ፐርሰናል እኔ መቀበል አለመቀበል እንትን አይደለም እዚህ ያው ማለት እንትን ነው። እኔ አሁን ከሐዋርያዊ ጸጋ ብዬ ከማምነው አንዱ ሐዋርያው ዘውዴ ታውቃቸዋለህ? ሐዋርያው ዘውዴ ሬማ ላይ ዘውዴ ገብረስላሴ። ሐዋርያው ማን ናቸው? ሮባ ማን ነው? ንጉሴ ሮባ። ሐዋርያው ተብሎ ደግሞ ኢትዮጵያ ውስጥ የመጀመሪያ ፋውንዴሽን የጣሉት ዳንኤል አይደል? ዳንኤል ኦፍ ኮርስ ያሟላል። በፈለከው በምን ካልከኝ እኔ ትምህርቱን እነግርሃለሁ። ቁጭ ያለ ማለት ነው። አየህ ሐዋርያዊ ምንድን ነው ተብሎ መለኪያው ብትለኝ ያሟላል። ቀረብ ያለ ሰውስ አጣራ መጣራ ልጥራል። ቀረብ ያለ ሐዋርያው ዘላለም ጌታቸው። ያው የትምህርት ጥያቄ ሁሉም ሰው ጋር አለ፣ ግን ሐዋርያው ዘላለምን ሐዋርያውን ሊያሰኝ የሚችል መለኪያ አለኝ እኔ። ለምሳሌ ያለ ሐዋርያዊ ጸጋ ያለው ሰው ምንድን ነው? ሐዋርያዊ ተልእኮ ከስሙ ትርጉም እንመጣል። ዘላለም ጋር ሲሆን ስታካረክ ወዲያውኑ ማለት ነው። በጣም አሉ፣ ግን ሐሰተኛ ሐዋርያ ተብለው የተቀመጠው ነው። በየሰፈሩ የሆነ ነገር የሆኑ ሐዋርያ ነን። ሐሰተኛስ የምትጠራው የለም? ኧረ ነገርኩ። ወደ 80% ኢትዮጵያ ውስጥ ያለ ሐዋርያ ነው ብለን ማናምናቸው በጣም ነፍ የሆኑ በስም የምትጠራው የለም? ውጊያ ውስጥ ልትከታ ካለ ተመልካቾች ማለት አለ። ያው ግን መለኪያውን ሳስቀምጥ ሰው ይረዳል። አው መለኪያውን ላስቀምጥ። ሐዋርያዊ ተልእኮ የመጀመሪያው ነገር ከስሙ ትርጉም ስንነሳ የመጀመሪያው ነገር ሐዋርያዊ ተልእኮ፣ ሐዋርያ ማለት የተላከ ማለት ነው። አንደኛ። ሁለተኛ ሐዋርያዊ ጸጋ ማለት የክርስቶስን ቤተክርስቲያን መሰረታዊ በሆኑ ትምህርቶች ቤተክርስቲያንን የሚያንጽ ክርስቶስን ወደ መምሰል የሚያደርስ ትምህርት ያላቸው የክርስቶስን አካል በእውነት ቃል ምን የሚያደርጉ የሚሞሉ አይደለ የሚያስታጥቁ ነው የሚላቸው። ጳውሎስ በታዩ ይሄ ነገር አለው። ያስተምር ነበረ፣ ወንጌልን በመስበክ ይተጋ ነበረ። አይ ሐዋርያዊ ጸጋ ውስጥ ምን አለ? አን አምባሳደር ኦፍ ክራይስት ይሏል። ሚሽኑ ክርስቶስን ወክሎ በምድር ያለ ማለት ነው። በወንጌል ጉዳይ ቁርጠኛ የሆነ ገብታል። ከዚህ ከፀሐይ በታች በሆነ ነገር ጉዳይ ጋር ኬዝ የሌለው አፖስቶሊክ ሲሆን ሰው የትምህርቶቹ ዋናው ኤሌመንቶቹ ክርስቶስን በሰዎች ልብ ውስጥ የሚስል ነው። እነዚህ ፋውንዴሽን የሆኑ ትምህርቶች ላይ ስትመጣ እነዚህን የሚያደርጉ ስታያቸው this is አፖስትል ትላለህ። አይ ወደ 10 መለኪያዎች አሉ። this is አፖስትል። ሌላስ ጩኸት ብቻ ግርግር ስም ይዞ ምናምን ከሆነ መለኪያውን አያሟልም፣ አትቀበልም። ቀጥሎ ቤተክርስቲያን ተከላ ላይ ከፍተኛ የሆነ እንትን ያላቸው ናቸው። እሺ ከብይ ልክ ነው። በቃ ስለዚህ በዚህ መስፈርት መሰረት ይቀበሉት ነው ግዴታ ነው። አለበለዚያ 5ቱን ኦፊሶች መቀበል ግዴታ ነው። ከተቀበልክ ሐዋርያዊ ጸጋንና ነብይነትንም ሌላ ጊዜ ከሄድክበት ነብይነት የለም ይባላል። ኦፍ ኮርስ ነብይነት የለም ካልክ ቤተክርስቲያንን ሙሉ አያረግም። ይሄም ራሱን የቻለ አንዳንዶች ቀርቷል ይላሉ፣ በዚህ ዘመን ያለው ምናምን ይላሉ። ግን ትምህርት አለው፣ ተቀላቅሏል ነው ምለው አለ ከሐሰተኞቹ ጋር ተቀላቅሏል። መጥራት አለበት። የሚጠራው አሁንም ዝም ብለህ በመቃወም ሳይሆን በማስተማር ነው። ሰው እውነትንና ትክክል አይደለውን በማስተማር ትለይለታለህ። ትክክለኛ ነብይ ብለህ የምትቀበላቸው አሉ አሁን ኢትዮጵያ ውስጥ በጣም ብዙ አሉ። ለምሳሌ እኔ አንዱ ማለት ነው። ለምሳሌ ኢትዮጵያ ውስጥ ቶሚን ታውቀዋለህ አይደል? ቶሚ ባይብል አርሚ ኢትዮጵያ ውስጥ የመጀመሪያው ፕሮፌቲካል የሆነ ነገር ይዞ የመጣው እሱ ነው። የዛሬ 24-25 ዓመት አካባቢ ማለት ነው። ይዞ ሲነሳ ነቢይ ተብሎ ነው የተነሳው። ግን ይዞት ሲመጣ ፕሮፌቲክ የሆነውን ነገር ትንቢት ብቻ አይደለም፣ ትምህርቶቹ የኢትዮጵያን ቤተክርስቲያን እንደዚህ የቀየረ ትምህርት ነው። የቶሚ ትምህርቶች ፋውንዴሽናል ትምህርት ብታይ ሰዎች እግዚአብሔርን ወደ መምሰል የሚያደርስ ትምህርት መገለጦቹ የሚደግም ሳይሆን ሪል የሆነ ቲችንግ ይዞ ነበር የመጣው። አሁን ነብይ በተለይ ለእኔ እሱን እጠራልሃለሁ። በየሰፈሩ አሁን እየጠራ ምናምን ስም መጥራት ምናምን እሱ የነብይነት አንዱ ሊሆን ይችላል እንጂ ነብይ አያሳይ። መጽሐፍ ቅዱስ ላይ ትንቢት የሚናገር ሁሉ ነብይ ነው አይልም። ትንቢት በቤተ ክርስቲያን ከተሰጠ አንዱ የአካሉን ማነሻ ይሆናል እንጂ ራሱን የቻለ ኦፊስ አይደለም። ባይዘወይ ነቢያት ትክክለኛ ኦፊሳቸው ማረጋገጫው ምን መሰለ? አስተማሪዎች ናቸው።
ሄደ ሐዋርያት ሥራ ላይ ማጥናት ትችላለህ። 9 ነቢያቶች አሉ፣ ሲያስተምሩ ነው የሚታወቁት። በዚህ ዘመን ግን አላስፈላጊ የሆኑ ልምምድ ውስጥ ሁሉ እንድንገባ ያደረገው ትምህርት የላቸው። ተነስተው የመጨረሻ ምን ይለዋል መሰለህ? የእግዚአብሔር ቃል አላውቅም ይለዋል። ሚዲያ ላይ ወጥቶ እኮ ነው ብለህ ቀጥሎ ነብይ ነው ብለህ ትከተላለህ። የነቢያት ዓለምን 3 ነግሬ ልጨርስ። 3 ነቢያት ከ3 ዓለም ይቀዳሉ። አንደኛ ከስጋ በሚሆን መረጃ ይዘው ሊመጡ ይችላሉ። ከስጋ መረጃ ይታወቃል። ሁለተኛ በነፍሳቸው ውስጥ ትክክለኛ የእግዚአብሔር ቃል ዕውቀት ከሌላቸው ነፍሳቸውን ዲመን በር አድርጎ በነፍሳቸው ውስጥ በመግባት ሐሳብ የጨለማውን ዓለም ሊያመጡ ይችላሉ። በመጽሐፍ ቅዱስ ይሄ ታሪክ አለ። ሶስተኛው ሪል የመንፈስ ዓለም ፍሰት ያለው በመንፈስ ዓለም ውስጥ ያለው መገለጥ ሊያመጡ ይችላሉ። ስለዚህ መጽሐፍ ቅዱስ እንደነዚህ አይነት ሰዎችን የመመርመሪያ ፊልተር ማድረጊያ እግዚአብሔር ቃል ያስፈልጋል። ስለዚህ ከየት ነው የሚያመጡት? አይ ይሄንን ከአጋንንት ነው ትላለህ፣ ይሄን ከስጋ ነው ትላለህ። this is real ፕሮፌት ነው ትላለህ። ፕሮፌት ሪል ነብይ የምታገኘው ሲያስተምር ነው። ትምህርት ውስጥ መገለጥ አለ። ትምህርት ውስጥ ክርስቶስን መምሰል አለ። ትምህርት ውስጥ ማነጽ አለ። ትምህርት የሌለው አየር ላይ የዚህ ዘመን ክርስትና አየር ላይ የሆነው ከሆነ ዘመን በኋላ የመጣ የተደበላለቀ የነቢያት ኦፊስ ትክክል ባልሆነ መንገድ ተገልጦ ቤተክርስቲያንን መልክ ያሳጣ ነው። ስለዚህ ነቢያቶችን በዚህ ፎርም ነው የምናየው። ሰው ብዙዎቹ ከጨለማ ዓለም የሚቀዱ ናቸው። ኦፍኮርስ አንዳንዶቹ በመረጃ ነው የሚሰሩት። እሱም እንዳልኩ ነው። እውነተኛ ነቢያቶች ግን አሉ። የተቀላቀለውን አሁንም ትልቁ የቤት ስራ ማጥራት ነው። የሉም ብያለሁ። ስለዚህ ለማጥራት እንግዲህ ሰውዬ የእግዚአብሔርን ቃል የሚያውቅ የእግዚአብሔርን ቃል የሚያስተምር መሆን አለበት ነብዩ ማለት። ቃሉን አላውቀውም ካለ ነብይ አይደለም። ጥለ ነው መጥፋት ያለብህ እምለው ምን መሰለህ? ሰው ጥሎ ነው። ምክንያቱም ከትንቢቱም የሚበልጠው ከመገለጡም የሚበልጠው የእግዚአብሔር ቃል እኮ ነው። የእግዚአብሔርን ቃል አስጣለህ ማለት በኔክስት ህይወትን ዲመኒክ በሆነ ነገር ሊያስይዙት ይችላሉ። ከዚህ የተነሳ ክብርዬ ትዳር ተፋቷል፣ ቢዝነስ ፌል አድርጓል፣ የሰው ህይወት ምስቅልቅል ውስጥ ገብቷል። ዛሬ በኢሳት በቴሌቪዥኖቻችን በየዩቲዩቡ የተሳሳተ ነገር እያየን ያለ ነው። በሐሰተኛ የነቢያት ትምህርትና ልምምድ ነው እየተባለ ሚዲያ ላይ አለ። የምትሰሙ ሰዎች ነቢያት እውነተኛ ነገራቸው ትምህርት ነው። ትምህርት ካላቸው ያነጿቸዋል። እዚያ ውስጥ አንዳንድ መንፈሳዊ ልምምዶች ሊኖሩ ይችላሉ። ልክ ነው። በጣም በጣም አሪፍ ነገር ነው የነገርከን። ከትንቢት አንጻር በጣም ብዙ ሰው የሚጎዳበት ብዙ ነገሩን ያጣበት ነገር ስለሆነ ከዚህ በኋላ ይህን የሚመለከቱ እንግዲህ ያስተውላሉ ብለን እናምናለን። እውነት ነው። ወደ ሰው ማንነት ጉዳይ እንምጣ። በፊት ፓስተር አሌክስ እንግዲህ ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል የሚለውን ትምህርት ይቀበል ነበር፣ ያስተምር ነበር። ከሆነ ጊዜ በኋላ ደግሞ ያን ነገር ቀይረ የሰው ሁለንተና ደግሞ ብለህ ማስተማር ጀምራል። ማለት ሰው መንፈስ አይደለም የሚለውን ነገር መጀመሪያኛውን ትምህርት እንዴት አመንከው? ቀጥሎ ደግሞ ወደዚህኛው ትምህርት ያስመጣህ ነገር ምንድን ነው? እሺ ክብርሽ፣ ይሄ ትምህርት ራሱን የቻለ በጣም የብዙ ሰው ጥያቄ ነው። የምወደው ትምህርት ነው። እውነቴን ነው የምልህ። በጣም የምወደው ኢንጆይ የማደርገው ትምህርት ነው። ገና መንፈሳዊ ነገር ስንጀምር መንፈሳዊ ነገር ጌታን እንዳገኘን የጀመርነው ትምህርት በቤተ ክርስቲያን ነበረ። ከዛ መጽሐፍ ታነባለህ፣ የአንዳንድ ሰዎችን ትምህርት ትሰማለህ። ከዛ ያንን ትምህርት አንተ ይዘህ መተህ መጽሐፍ ቅዱስ ማጥናት ስትጀምር ሰው ባለህ ነገር እየጨመርክ አይደል የምትመጣው። መቼስ ሁሉም ነገር የቆምክበት የምታሳድገው ነገር ነው መንፈሳዊ ነገር። ድሮ እኔ ተቀብዬ ማምነው ትምህርት ነበር። ረጅም ጊዜም ማስተምር ያለው እንዳልከው። ግን አሁን ሰው መንፈስ ነው ብዬ አላምንም። ሰው መንፈስ ነው ብዬ የማላምንበት የመጀመሪያው ምክንያት በ5 ምክንያቶች ናቸው። አጠር ያለ የዚህ ትምህርት ዋና ምክንያት ዓለም ላይ ስለ ሰው ማንነት ያሉ ትምህርቶችን መረዳት ነው። ክብርሽ ዓለም ላይ አለ ቪዎች ይባላሉ። ብዙ ቪዎች አሉ። በዚህ ጉዳይ ቪዎች አሉ። አየር ላይ ያለ ሰው መጽሐፍ ቅዱስ ላይ አምጥቶ መረዳቱን ማብዛት ነው ያለበት። የመጀመሪያው ሰው ይባልና ስጋ ብቻ ነው ይባላል። በተቋም ደረጃ መጥራት ይቻላል። ሰው ስጋ ብቻ ነው የሚሉ አሉ። አላውቅም። ስጋ ብቻ ብሎ የሚል የቤተክርስቲያን ወይስ ከቤተክርስቲያን ውጭ ሴኩላሩ ዓለም ላይ አሉ። ሁለተኛው ሰው ስጋ ብቻ አይደለም፣ ሰው ስጋና ነፍስ ነው የሚሉ አሉ። ሰው ስትል ስጋም ነፍስም አለ ይላሉ። ምርጫው አለ አየር ላይ ማለት ነው። ሶስተኛው ይባልና ሰው ነፍስና መንፈስ ስጋ ያለው ነው። ነገር ግን የሰው መንፈስና የሰው ነፍስ በተለዋዋጭነት ነው የምትጠራው። ለምሳሌ ነፍስ ሲል መንፈስ እያለ ነው፣ መንፈስ ሲል ነፍስ እያለ በተለዋዋጭ 3 ደረስን።
አራተኛው ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል። የሰው እውነተኛ ማንነቱ መንፈስ ነው የሚባል ትምህርት አለ፣ አየር ላይ አለ። አምስተኛው ሰው ሁለንተና ነው፣ አይነጣጠልም ተብሎ ይታመናል። አምስቱን ቁጭ እናደርጋለን ፍሬም ውስጥ ማለት ነው። አሁን እኔ የምለው እነዚህን ሁሉ ትምህርት አጥንታችሁ መጽሐፍ ቅዱስ ላይ ስታመጡ ሰው በማንኛውም ሁኔታ ስታጠናው ሰው መንፈስ ነው የሚል ሊትራሊ አታገኝም። መገለጥ ግን አለ። ድሮ ከየት አምጥተህ ነው ታዲያ ያስተማርከው? ትምህርት ነው። አሁን ለምሳሌ አንድ ትምህርት ጋር ስትሄድ ትቀበላለህ። ለምሳሌ አንተኛ ቸርች ስትመጣ የተቀረጸ ወረቀት ላይ ያለ ነገር አለ። የኛ ቸርች አሁን ስትመጣ ሰው ሁለንተና ነው። ስለዚህ እኛ ጋር የመጣ ሰውዬ ሁለንተናን ይማራል። ከዛ በራሱ ሲያጠና ሲያቅ ሰርች ማድረግ ይጀምራል። ድሮ ምን ነበር ሐሳቡን ይቀይራል። ችግር የለውም። ድሮ ተቀብያለሁ። አሁን ግን አሁን ባለኝ በ24 ዓመት እውቀቴ ሰው ሁለንተና ነው እንጂ ሰው መንፈስ ነው ብዬ አላምንም። ስለዚህ ሰው መንፈስ ነው ብሎ መሰረት የያዘ መጽሐፍ ቅዱሳዊ ማስረጃ የለም። ማስረጃ ነው። ያው ዘፍጥረትን ይጠቅሳሉ እነሱ እንደዚህ ነው ብሎ የሚያስተምሩ ሰዎች ብዙ የሚጠቅሱት ነገር አለ። ግን ዘፍጥረት ነው ዋናው አይደለ? በሰው መፈጠርና ከዛ በኋላ ደግሞ በሰው ስጋ መልበስ ወይ መበጀት መካከል ያለውን ጋፕ ምናምን አንስተው የሚከራከሩበት ብዙ እንትን አለ። ብቻ ክብርሽ ምንድነው መሰለ መነሻ ሐሳብ ሰው መንፈስ ነው የሚል ቃል ምንድነው ተብሎ ቢጠየቅ ማንንም ሰው ጠይቅ መገለጥ ነው። ትምህርት የለው። መነሻ ሐሳብ ዘፍጥረት ነው እንዳልከው። ዘፍጥረትና ዮሐንስ 3 ነው። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ቀጥታ ጥያቄ ትጠይቃለህ። ምን ማለት ነው አይደለ? ማብራሪያ ይፈልጋል እኮ አንዳንድ ሰው እሱ ጋር እመጣለሁ። ግን ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 27 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ሰው ምንድን ነው? የእግዚአብሔር መልክና ምሳሌ ነው። ስንት ነገር? ሁለት ነገር፣ ላይክነስና ኢሜጅ፣ ምሳሌና መልክና ምሳሌ። አሁን ሰው ሁለት ነገር ነው መጽሐፍ ቅዱስ የምታየው። ያ ሁለት ነገር ውጨኛውን ምሳሌ ላይክነስ እንለዋለን፣ እንደ ኢነርማን። የውጨኛውን ባዲውን የሚታየው የሚደሰሰውን ደግሞ የምንለው ምንድነው? አካሉን ምንድነው? ሰውን በመልካችን እንደ ምሳሌያችን። ምሳሌው አካላዊ ነገር ሲሆን ላይክነሱ የውስጠኛው ግን አካላዊ ነገር የለውም። እግዚአብሔር መንፈስ ነው እኮ። ከዛ እዚህ ጋር አሁን አሪፉ ነገር ምንድነው? እግዚአብሔር መንፈስ ነው ስንል መንፈስ ነው ስንል አካል የለውም ማለት አይደለም። አለው እኮ እግዚአብሔር አካል አለ። ላስረዳው። ለምሳሌ አካል አለ። እግዚአብሔር አካል አለው ስንል እኔ እግዚአብሔር አይንን የፈጠርኩ አላይምን ይላል። እግዚአብሔር አይን የለው። ግን ይሄን ፊዚክ እዚህኛው የምናወራው ስለዚህኛው ስለ ፊዚካሉ ዓለም ነው እንጂ አይ ኖ መንፈሳዊ ስናወራ ስለ መንፈሳዊ አካል እኮ አይደለም። እሺ አላቋርጠም። እሺ ምንድነው መሰለ መንፈሳዊ ዓለም ውስጥ ስትገባ መልአክ መንፈስ ነው አይደለም? አካል ግን የለውም። አለው እኮ መንፈሳዊ አካል ነው። ማናየው በዚህኛው አይናችን ማናየው። ኤግዛክት። ስለዚህ መንፈሳዊ ዓለም ውስጥ መላእክት መንፈሶች ናቸው፣ ግን አካል አላቸው። ለኛ ዓለም ይታያሉ አይታዩም። ሰው ግን ለዚህ ዓለም የሚታይ ፍጥረት ሆኖ ነው የመጣው። ይሄን ዓለም ስንተረጉ እግዚአብሔር ዓለም ውስጥ ስትሄድ ጋድ ኢዝ ስፒሪት፣ ግን ስፒሪት የሆነው ጋድ ግን ምን አለው ብትለኝ አካል አለው፣ መንፈሳዊ አካል። እዚህ ጋር የተሰመረ ነገር የምነግርህ በልዩነት እንኳን የሚቀመጥ አይደለም፣ መጽሐፍ ቅዱሳዊ እውነታ ነው የምነግርህ። ይኸውልህ እግዚአብሔር ምን ይላል መሰለ? አይን አለ አያለሁ ይላል። ቀጥሎሳ ጆሮ አለኝ እሰማለሁ ይላል። መንፈስ የሆነ አየር አይደለም እግዚአብሔር አይደለ? እንደሱ ነው። መንፈስ ማለት አየር አይደለም። ስለዚህ ግን መንፈሳዊ ማንነት አለው። እግዚአብሔር ምን ያክላል ክብርዬ? ምን ያህላል ካልከኝ የራሱን ዓለም ያህላል። ፍጥረት ከመፈጠሩ የነበረበት ማንነት መለኮት ያንን የሚያህል ማንነት ነው ብለን ነው ዲፋይን ምናል። ስለዚህ እግዚአብሔር መልክና ምሳሌ ያለው ስንል ራሱን የሚመስል ሰው በምድር ፈጥሯል ነው ምንል ያለ ነው። ስለዚህ የዘፍጥረቱ ምንድነው? ሰውን በመልካችን እንደ ምሳሌያችን እንፍጠራለን። ስለዚህ እግዚአብሔር ሰውን በመልኩ ፈጠረው እንልና ያ ዘፍጥረት መጽሐፍ ምዕራፍ 1 ላይ የተባለው 1:27 ላይ 2 ላይ መጥቶ የአፈጣጠር ስርዓቱን ያሳየናል። እግዚአብሔር ሰውን ከምድር አፈር አበጀው፣ የሕይወትንም እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ እኮ። እነሱም የሚሉት እኮ
በስጋ መጀመሪያ እግዚአብሔር ሰውን በመልካችን እንደምሳሌያችን እንፍጠር ሲባል ሰውየው ተፈጥሯል። ሪል ማንነቱ ስፒሪቱ ተፈጥሯል። ከዛ በኋላ ደግሞ ከምድር አፈር አበጀው። እዚህ ጋር ቆመን ከዚህ አንተን ልጠይቀህ ሚሉትን ነው ሚሉትን ያንተን ጥያቄ እኔ ልመልስ እንዲህ ብዬ ጠይቃለሁ። በዘፍጥረት መጽሐፍ 1 እና 2 መካከል ሰውየው አይደለ ዘፍጥረት 1 ፈጠረው ነው 2 ላይ አበጀው አይደለ? በዘፍጥረት 1 እና 2 መካከል መንፈስ ሆኖ የተፈጠረው የት ነበረ? መጀመሪያ ዘፍጥረት 1 ላይ ነው እኮ ፈጠረውና የት አደረገው? ያው እንትን አልለበሰም። ያው መንፈሳዊ ዓለም ላይ ነው። የት እኮ አሁን እኛ ምን ጠይቀው ነው እኔ ሰው መንፈስ ነው መንፈሳዊ ዓለም። ያው አንዳንዶቹ እንግዲህ የተለያየ ነገር ይሰጡታል። አሁን ዳይሜንሽን ነው ይላሉ። አሁን ለምሳሌ እኛ የምንኖርበትን ዓለም 3D ዳይሜንሽን ይሉታል። ከዛ ስፒሪቹዋሉን 4th ዳይሜንሽን ምናምን እያሉ የሚከፋፍሉት አለ። አንዳንዶቹ ደግሞ የሆነ ፕሌስ ነው በቃ ምናምን ነገር የሚሉት አለ። እሱንማ ስፔሲፊክ አድርጌ አላውቀውም እኔ ቦታው። ኦፍ ኮርስ እኛም ፈጠረው። የት ነው ያለው? እግዚአብሔር የት ነው ያለው? አሁን በቦታ ሰማያዊ ስፍራ ሰማይ የት ነው? በቦታ ነው እኮ ሰማያዊ ስፍራ ላይ ተፈጥሯል። ሰው ያን እግዚአብሔር ያለበት ቦታ ላይ ፈጥሮታል። በስነ ፍጥረት ውስጥ ስትመጣ ከእግዚአብሔር ውስጥ ፍጥረት ወጣ ብለን ነው የምናምነው። ይኸውልህ በስላሴ አካል ትምህርት ውስጥ ክብርሽ በስላሴ አካል ትምህርት ውስጥ ሶስትነት በአንድ መገለጥ ውስጥ ያለው እዛ ዓለም ውስጥ መልአክ የለም፣ ኪሩቤል የለም። ይኸውልህ ክብርዬ እዛ ዓለም ውስጥ ሰውም የለም። የስላሴ ዓለም ውስጥ ከአብ ከወልድ ከመንፈስ ቅዱስ ውጭ ማንም የለም። አልከኝ ካልክ አለ ካልከኝ ስላሴን ወደ ሌላ ሌቭል ታሳድገዋል። እሱ ደግሞ መጽሐፍ ቅዱሳዊ መረጃ የለውም። ግን ሰው የት መጥቷል? ዘፍጥረት 1 ላይ በመፈጠር ጀምሯል አይደለም ነው። ከዛ ዘፍጥረት 2 ላይ ደግሞ አካል ለበሰ፣ ስጋ ይሄኛውን ስጋ ለበሰን። እኔ አላምንም ሰው መንፈስ ነው ብዬ ስለማላምን የኔን ልንገርህ። ይሄንን ትምህርት በሚያስተምሩ ሰዎች መካከል ትልቅ ጥያቄ የጠየቅኩት ይሄንን ነው። ሰው መንፈስ ነው የት ነበረ ስትለው ሳሙኤል አለ ይለዋል። መጽሐፍ ቅዱሳዊ ስትላቸው ምን ይለዋል መሰለ? ጠይቃቸው። የሆነ ቦታ መገለጥ ነው አንተ ምናምን ብለው ነው በመገለጥ ትምህርቷን ይሰውሯታል። እኔ ግን የምለው ምን መሰለ? ዘፍጥረት መጽሐፍ ምዕራፍ 1 የጠቅላላ የመጽሐፍ ቅዱስ ዕውቀት ነው። እሺ ክብርዬ በጣም እችን ብዬ ልጨርስ። መጽሐፍ ቅዱስ በአራት እንፍታው። መጀመሪያ መጽሐፍ ቅዱስን ስናወራ አንደኛ ስነ አጻጻፉን መረዳት፣ ሁለተኛ ስነ አተረጓጎም፣ ሶስተኛ ስነ ፍቺ፣ አራተኛ ጊዜ። የሚገርም ዘፍጥረትን የጻፈው ማን ነው? ሙሴ። ከስንት ሺህ ጊዜ በኋላ ነው መጥቶ በመገለጥ መጣ አልነበረም። መገለጡን ጊዜውን መረዳት፣ አተረጓጎም። ስተረጉሙ መሳት የለብን። መጽሐፍ ቅዱስ ማንም የእግዚአብሔርን ቃል ሲተረጉም ይጠንቀቅ ይላል። ለገዛ ራሱ ምኞት አይደል ፒተር ያለው። ሶስተኛ ስትፈታው እንዴት ነው የምትፈታው? ስለዚህ አራቱን ነገር እንዳትረሱ፣ ጊዜውን፣ ፍቺውን፣ አተረጓጎሙን፣ የጸሐፊውን ማይንድ መረዳት። አሁን ሙሴ ሲጽፈው እንዴት ነው የጻፈው? ስለዚህ ዘፍጥረት መጽሐፍ ምዕራፍ 1 ሙሉ እውቀት ነው። እግዚአብሔር ሙሉ ዘፍጥረት 1ን ቁጭ ብላትና ስነ ፍጥረትን ሙሉን ታገኘዋለህ። ዘፍጥረት 2 ተብራርቶ ታገኘዋለህ። እዚህ ጋር ነው ልዩነት። 1 ሙሉ ነው። ለምሳሌ ላስራየ ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 1 እግዚአብሔር ሰማይና ምድርን ፈጠረ ይላል። ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 1 የሰማይና የምድር ልደት ይህ ነው ይላል። ሁለተኛው ላይ ልምጣለ። ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 6 ላይ ምን ይላል? በምድር ላይ እግዚአብሔር እጽዋትን አበቀለ ይላል። ዘፍጥረት መጽሐፍ ምዕራፍ 4 ላይ ሲመጣ ምን ይላል? በምድር ላይ እጽዋት አልነበረም ይላል። አይ እዛ በቀለ ይላል፣ እዚያ አልነበረም ይላል። እንዴት አልነበረም? ከምድር ውሃ ይወጣ ነበረ፣ ኤደንን ያጠጣ ነበረ፣ በቀለ ይላል። ፕሮሰስ ይነግራል። እዛ ድፍን ነው። ሰውን ፈጠረ ይላል። እዚህ ጋር ግን እንዴት እንደተፈጠረ ያወራል። ስለዚህ ሰው መንፈስ ነው ብለን አየር ላይ አናስቀምጥረው። እንዴት ተፈጠረ? እሺ እንዲህ ብዬ ልጠይቀ። የመጨረሻ መግባቢያ እንተኔ ይሄ ነው። ሴቲቱ ከወንዱ ወጣ ነው አይደል የተፈጠረችው ይባላል። ይሄ በጣም ብዙ ሰው የሚያምነው ነው አይደል? ሰው መንፈስ ከሆነ ሴቲቱ ከወንዱ ስትወጣ መንፈስ እንዴት እሷ ውስጥ ገባ? ያው ኦልሬዲ መጀመሪያ የተፈጠረው ነው። ቦዲ ገብቶኛል። አዳም ውስጥ ስጋን አበጀለት። ይኸውልህ እስማማለሁ። እሺ አዳምን ስጋ አበጀለት፣ ገባ አይደለ? እሺ ሴቲቱ ከወንዱ ስትወጣ መንፈስ እንዴት ገባባት? ገባባት። እኔ አሁን ከእናቴ ማፀን ስወለድ እንዴት መንፈስ እንዴት ገባብኝ? እንዴት መሰለህ ገባብኛ። በጣም አሪፍ ነው። ይሄ ደግሞ ትምህርቱ እንዴት እናደርገዋለን? በኦሪጂናል ፍጥረት ፖቴንሻሊ ሁሉም ነገር ያለው አዳም ውስጥ ነው። እኔ እናንተ በመፈጠር አልመጣንም። እኔ እናንተ በመወለድ ነው የመጣ ነው። ስንወለድ አዳም በፍጥረት የነበረውን ነገር በሙሉ በዘር ይዘነው ነው የመጣ ነው።
አለ። ስፒሪቱም ነፍስም አካልም በወንድ ፈሳሽና በሴት እንቁላል ውስጥ በፍጥረት ስርዓት ውስጥ እግዚአብሔር አስቀምጧል። ስለዚህ ሔዋን ደግሞ በእንደዚህ አይነት ሁኔታ ላይ ያለፈች አይደለም። እንዴት ገባ እሷ ውስጥ? ወንድና ሴት ሲፈጠር አየህ፣ ቅድም ይህንን ያልኩ በፍጥረት ውስጥ ወንድና ሴት ኦሪጂናል ፍጥረት ውስጥ በአፈጣጠር ስርዓት እንልና ሁለት አንድ ላይ ማብራሪያ ነው የምናገኘው። እንዴት ተፈጠረ ሲባል ሴቲቱ ከወንዱ ተገኘች አይደል? አሁን ከዚህ በኋላ አይደል ጳውሎስ ምን አለ? ሴቲቱ ከወንድ ተገኝታለች። ወንድ የእግዚአብሔር ክብርና ምሳሌ ነው ይላል። ሴቲቱ ወንድ ውስጥ ነበረች ስንል ምን ማለት ነው? ሙሉን ነገር የያዘ ነገር ነው የወጣችው ሴቲቱ ከወንዱ። አየህ፣ የእግዚአብሔር አሰራር የሚባል ነገር አለ። ሴት ከወንድ ሙሉን ይዛ ነው የወጣችው። ሙሉን ወንድ በመፈጠር ከእግዚአብሔር ሙሉን ይዞ ነው የተገኘው። ስለዚህ ሁለንተና የሚለውን የዘፍጥረቱን ልበልህ። እግዚአብሔርም ሰውን በመልኩ ፈጠረው፣ ወንድና ሴት አድርጎ ፈጠረው። እኩል ነው የተፈጠሩት። የፍጥረት ስርዓት ውስጥ የእግዚአብሔር አእምሮ እኩል ነው የተፈጠረው። ወንድ አያንስም። ስጋ በመልበስ ነው የሚቀደም ፕሮሰስ ነው የምናወራው። ግን ተፈጥረዋል መጀመሪያ ላይ? አይ አልተፈጠሩም። አሁን የኛ የሰው መንፈስ ነው ትምህርት ወንድና ሴት አድርጎ ፈጠራቸው የሚለውስ ያንን ቅድምም ብያለሁ። ለምሳሌ ሙሉን ነው የምናወራው። ለምሳሌ ያህል አስቀድሞ ሊሆን ያለውን ነገር ሙሴ ስናጻጻፍ አላልኩም? ትዝ ይላል። ስለዚህ አጻጻፉ ሙሉን ነው ሙሴ ያስቀመጠልን። ሙሉን እግዚአብሔርም አሁን እኮ ሰማይና ምድርን ፈጠረ ስትል ሙሉን ነው የምታገኘው። በሰማይና በምድር ግን ልደት ውስጥ ያለው የአፈጣጠር ስርዓት እንዲህ ነው ቁጭ ያለው። ቀላል ነገር ልንገርህ። እግዚአብሔር በፍጥረት ውስጥ አስቀድሞ ያስቀመጣቸው ነገሮች ሐሳቡ በዚህ ፎርም ነው ብሎ አንድ ላይ እንደምን እናያለን መሰለ? ሙሉ ሐሳብ የተቀመጠበት ሐሳቤ ነው የምንለው። ሁለት ማብራሪያ ነው። ለምሳሌ ይሄ ነገር ከመፈጠሩ በፊት ቆይ እንዲህ ላስረዳ። ቤት ሲሰራ አይተዋል። አስቀድሞ ዲዛይኑ ይወጣል። አርክቴክቱ ፎርሙ ቁጭ ይላል። ምን ላይ? ፕላን ላይ አይደል? አርክቴክቱ ዲዛይኑን ቁጭ አደረጓል። ልክ ነኝ? መጀመሪያ አርክቴክቱ ነው የሚሰራው። ሐሳቡን በወረቀት ላይ ያሰፍሯል። ቁጭ ካደረገው በኋላ ወደ ምን ያመጣዋል? ወደ መሬት ትግበራ ነው የሚያመጣው። ዘፍጥረት አንድ ምንድን ነው? ሐሳቤ ነው፣ ቁጭ ያለ ነው። ትግበራዊት ነው፣ ሁለት ላይ ተገኝቷል። ስለዚህ አሁን በአንተ አሁን ባለህበት ወቅታዊ አስተምሮ መሰረት በሰው ሁለንተና ነው የምታምነው፣ የምታስተምረውም እሱን ነው። ስለዚህ አሁን ድሮ አንተ ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል ብለህ ያስተማርካቸውን ሰዎች አሁን ይቅርታ መጠየቅ ትፈልጋለህ? በይቅርታ ሳይሆን በፕሮሰስ እንደኔ እደጉ ነው። ኦኬ አሁን ሲያድጉ ይደርሱበታል። ይሄን እውነት ግዴታ ነው እንጂ አሁን እኮ ኢትዮጵያ ውስጥ ኦልሞስት ስለዚህ ያላደጉ ሰዎች አስተምሮ ነው ያ። አሁን እንደ ሌሎቹ እዚህ ለሚዲያ አይመችም እንጂ እኔ ከሐሰተኛ ትምህርት ተብሎ የሚፈረጅ ትምህርት ነው። ግን እኔ በቪው ነው የምመለከተው አይደለ? ለምሳሌ አደጋ አለው ወይ ትምህርቱ ካልከኝ፣ ያው ሌላ ጊዜ በደንብ በሰፊ ማውራት አደጋ አለው ትምህርቱ። ለምሳሌ አንዱ ልንገርህ፣ ሰው እውነተኛ ማንነቱ መንፈሱ ነው አይደለ? በስጋ የሚደረገው ኬዝ የትኛውም ነገር ምንድን ነው? እውነተኛ ማንነቱ ስጋው ነው። እስቲ አንድ ብዬ ምሳሌ ልጨርስልህ። መኪና አለ። መኪና ስንት ፓርት አለው? 3 አይደል? ብዙ ነው እንጂ ያው ፓርት ስለ ዋናው ሞተሩ ምናምን ነው የምትለኝ ወይስ? ለምሳሌ መኪና ስንል 3 ፓርት አለው በዋናነት። አንደኛ ምንድነው? ሞተር፣ ሁለተኛ ቦዲ፣ ኤሌክትሪክ፣ ሶስተኛ ቦዲው ነው አይደል? ከሶስቱ ውጭ መኪና የሚያሰኝ ነገር የለም። ልክ ነኝ? መኪና ብለህ ኤሌክትሪኩን ብቻ ትለዋለህ አትልም። ያው ግን ዋናው ሞተሩ ነው መኪናው እንዲንቀሳቀስ እንዴት ነው? ሞተሩን ብቻውን ብታወጣው መኪና ይሆናል? አይሆን። መኪና ሶስቱ ነገር ውህድ ነው አይደል? ውቅር ነው አይደል? ሰው ብትለኝ ከዚህ ውጭ ካደረከው ሰው ብለህ መንፈሱ ካልከው አይሆንም። ትምህርት አንድ ነገር ልንገርህ። ለምሳሌ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ የሰላምም አምላክ ሁለንተናችሁን ይቀድስ፣ መንፈሳችሁም ነፍሳችሁም ስጋችሁም። ክብሬ እዚህ ለሚሰሙ ሰዎች ይህን ጥቅስ ሄደው ማየት ይችላሉ። መንፈሳችሁም ምን እንዳይቀር አትነበብም። ብዙ ጊዜ ታውቃለህ፣ አንድ ፊደል ህይወትን የመቀየር አቅም አለው። መንፈሳችሁም ነፍሳችሁም ስጋችሁም አትነጥለው። ከነጠልከውሳ በጌታ ጸጋና ሰላም ሌላ ታሪክ ነው የሚፈጠረው። ልክ ነው። ስለዚህ 5ቱ ገና ስንጀምር የነበረው ትምህርት ላይ ቆመን ነው ትምህርት የምናዘጋጅ። ስለዚህ ሰው መንፈስ አይደለም። እችኛው አንሳ በጣም ብዙ ሰው ጥያቄ ስለሚጠይቅ የዮሐንስ ወንጌል 3 ናት መከራከሪያ ሐሳብ አይደል? በጣም እሱም ደግሞ ትዝ ይላል። ለኒቆዲሞስና ምናምን የተነጋገረ ምን አለው መሰለ? ወደ እግዚአብሔር መንግስት ለመግባት ዳግም ተወለዳለሁ አይደል? አሁን ጌታ ኢየሱስ ማውራት የፈለገውን ነገር ላሳየ።
ወደ እግዚአብሔር መንግስት ለመግባት ምን ሆነ ያለው? ዳግም ተወለድ። ልክ ነኝ? ዳግም መወለድን ጌታ ኢየሱስ ለኒቆዲሞስ እንዴት አስረዳው መሰለ? ወደ እግዚአብሔር መንግስት ለመግባት ዳግም ተወለደ ሲለው እንዴት አለው? እንዴት ሲለው ሰው አለው የእግዚአብሔር መንግስት የሚወርሰው ዳግም በመወለድ ነው አለና ምን አለው መሰለ? ከስጋ መወለድ ስጋ አምጥቷል፣ ከመንፈስ መወለድ መንፈስን ያመጣል። እንዴት ኒቆዲሞስ? ግን ቀጥታ ያለው ስፔሲፊክ እኮ ስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ነው የሚደወሩ። ግን እዛው ተረጎመ እኮ ክብርዬ። ምን አለው መሰለ? ምን አለው መሰለ? ከስጋ እንደገና ወደ እናቴ ማህፀን ልግባን አለው። የስጋ መወለድ ምክንያቱ ምንድን ነው? ከወንድና ከሴት ከእናት ማህፀን መወለድ ነው። ኒቆዲሞስ ይሄን ያውቃል። መለሰለት። ወደ እናቴ ማህፀን ልግባ ሲለው ኖ ኖ ኖ ኖ አለው ጌታ ኢየሱስ በዮሐንስ 1:11 ምን አለ? እነዚህ ከእግዚአብሔር ተወለዱ እንጂ ከወንድ ወይም ከሴት ፈቃድ አልተወለዱም። ውልደት ከእግዚአብሔር መወለድና ከወንድ ወይም ከሴት ፈቃድ መወለድ ነው። ስንት አይነት ውልደት አለ? ሁለት አይነት። ስጋዊ ውልደት አለ፣ መንፈሳዊ። ለኒቆዲሞስ ኢየሱስ ሊነግረው የፈለገው ምን መሰለ? መንፈሳዊ ውልደትን እንዲረዳ ነው የተፈለገው። ከዛስ ምን አለው? ወደ እናቴ ማህፀን ሲለው ኖ ሲለው ምን አለው? ከመንፈስ መወለድ። ስለዚህ ሰው ከመንፈስ ሲወለድ መንፈሳዊ አይደንቲቲን ያገኛል ነው እንጂ ያ ኒቆዲሞስ የስንት ዓመት ሽማግሌ መንፈስ ይሆናል ማለት ነው አይደለም። ስለዚህ ምንድን ያለው? እውነተኛ መንፈሳዊ ስርዓቱ ከስጋ እንደምትወለደው ከመንፈስ እንወለዳለን። አንድ ጥያቄ ሰው የምንጠይቀው በጣም ብዙ ጊዜ ዳግም ተወለድ ስል ምን ማለት ነው? በስጋ ከቤተሰብ እንደተወለድክ ከእግዚአብሔር መወለድ የሚባላለን። ስለዚህ ሁለቱ ውልደት መንፈሳዊነት ማንነት እንጂ መንፈስ ትሆናለህ ማለት አይደለም። ፓስተር እናመሰግናለን። እንግዲህ የተከበራችሁ ተመልካቾቻችን ከፓስተር አሌክስ ጋር ያለን ቆይታ እንግዲህ እንደቀጠለ ነው። ወደ ሌላ ጥያቄ እንለፍ በደስታ። አሁንም ደግሞ ያው መጠይቅህ ያው ሶሻል ሚዲያ ላይ ሪያክት ከምታደርጋቸው ነገሮች እየተነሳው ነው መጠይቅ ጥያቄዎችን። ሌላም አሁን ከቅርብ ጊዜ ወደዚህ ደግሞ የመጡ አንዳንድ አስተምሮቶች አሉ። በእርግጥ ከቅርብ ጊዜ ወደዚህ ሳይሆን ነባር ነው፣ ያው ከድሮ ማጨቃጫቂ የነበረ ነገር ነው። ሴቶች ቤተክርስቲያን መድረክ ላይ ማገልገል የለባቸውም፣ ወንዶችን ማገልገል የለባቸውም። በተለይ ደግሞ ቤተክርስቲያን ተክለው ሴቶች ሄደ የምትከፈል ከሆነ አንተ ወንድ አይደለህም ሁላ ብሏል ወንድማችን ዳዊት ፋሲል። እና ስለ ሴቶች አገልግሎት እስቲ ያንተን መረዳት ንገረን። ማገልገል ይችላሉ ሴቶች፣ ቤተክርስቲያን መክፈት ይችላሉ፣ መትከል ይችላሉ፣ ነብይ መሆን ይችላሉ። በጣም ጥሩ። የመጀመሪያው ነገር እዚህ ሶሻል ሚዲያ ላይ አከራካሪ ሀሳብ ሆኖ የመጣው የወንድማችን ዳዊት ፋሲል ሀሳብን ነው። እኔ እየተቃወምኩ ትምህርቶች ሰርቻለሁ። በኢትዮጵያ ወንጌል አማኝ ካልቸር ክብርሽ፣ የኢትዮጵያ ወንጌል አማኝ ካልቸር ውስጥ ለረጅም ጊዜ ፔንቴኮስታሉ በለኝ በዚህ በሉትራኑ ሳይድ መካነ ኢየሱስ ጋር ስታይ የሴት ቄሶች አሉ። 2000 ላይ ሄደ ማጥናት ትችላለህ። የኢትዮጵያ ቤተክርስቲያን ካልቸር ውስጥ ስትመጣ ሴቶች በአገልግሎት ግን አሁን እንድመልስልኝ የሚፈልገው ከቤተክርስቲያን ካልቸር በተለይ ደግሞ ሉትራን አካባቢ አለ ልክ ነው ሳይሆን ከመጽሐፍ ቅዱስ እመልሳለሁ። እሺ ይሄንን ያልኩበት ምክንያት ምን መሰለህ ክብርዬ? የኢትዮጵያ ቤተክርስቲያንን አውድ ከተረዳ በኋላ ትምህርት ስትሰጥ አጣጠለ፣ አወዳድረ፣ አዋርደ፣ አሳንሰ መልስ አይጠበቅም። ለምሳሌ ያለ ዳዊት ፋሲል የሴቶችን አገልግሎት አለመቀበል መብቱ ነው። ታውቃለህ፣ የዳዊት ፋሲል ትምህርት ብዙ ጥያቄ ውስጥ የሚገቡ አሉ አይደል? አሁን ሐዋርያዊ ጸጋ ሰጥተናል። በመጠጥ ጉዳይ ላይ ያለ የሴት አስተምህሮ፣ የጌታ እራት አወሳሰድ፣ በጣም ብዙ ጥያቄዎች አሉኝ። ግን የሴቶች አገልግሎት ላይ ስትመጣ የሴቶች አገልግሎትን አለመቀበል መብት ነው። ብዙ ትምህርቶቹ ሴቶችን ክብረ ነክ የሆነ ነገር ሁሉ አለ። ለምሳሌ አንዱን ነው ማለት እሄድበታለሁ። ትምህርቱ ላይ ምን ይላል መሰለ? አንድ ዩቲዩብ ላይ ሰዎች ሰምተውትም ሊሆን ይችላል። እግዚአብሔር በፍጥረት ውስጥ ሰውን ሲፈጥር የወንድ ልጅን አይኪው ሲያይ ፍጥረትን በፊቱ አመጣለትና እዚህ ላይ ትምህርት ልስጥበት ብዬ ነው። ምን ሆነ? አዳምን ለእንስሶቹ ምናምን ስም አውጣለ። ሲያወጣ አየውና እረ የአዳም አይኪው አለ። አሁን ለአዳም ሴት ታስፈልግለታለች አለ። ሴት ያስፈልገችለት ትዳር መያዝ የሚችል ወንድ አሁን ተገኘ አለ። ከዚህ የተነሳ ወንድ ልጅ አይኪው ታየና ሴት መጣች ነው ያለው። ከዚህ ጋር አገናኝቶ የሴት አገልግሎት ላይ ነው የሄደው። እኛ በፍጥረት ውስጥ የምንለው የወንድ ልጅ አይኪው ታይቶ አይደለም ፍጥረት ላይ ሴት ያስፈልገችው። ሴትን አለመቀበል መብት ነው ብያለሁ። ግን
ሴትን ልጅ ያሳነሰ ወንድን ትልቅ ስታደርግ በቤተ ክርስቲያን ውስጥ በጣም ብዙ በእህቶች አገልግሎት ብቻ ሳይሆን የሴቶችን ማንነት ጥያቄ ውስጥ የሚከትል ከእግዚአብሔር ጋር ባለ የፍጥረት ስርዓት ውስጥ ትምህርቶች ይበላሻል። እኔ ወደ ትምህርቴ ልመለስ። ከዛ ተነስቼ ነው ሐሳብ የሰጠሁት። እኔ የመጀመሪያው ወንድና ሴት ተፈጥሯል። በተፈጠረው ፍጥረት ውስጥ ዓላማ አለ። ወንድ ልጅ የተፈጠረበት ዓላማ፣ ሴትም የተፈጠረችበት ዓላማ አለ። በቃ አታወዳድርም፣ አታበላልጥም፣ አታሳንስም። እሺ ወንድ ምንድን ነው? ወንድነት እንደምታውቀው ሐሳብ ወንድ ሆኖ አያውቅም። እንደምታውቀው አሁን የሴት እህቶቻችንን ሐሳብና የወንድ ብታመጣ ሐሳብ ጾታ አለው የለውም። ሰው በመንፈሱ ዳግም ሲወለድ በመንፈሳዊ ማንነቱ ከእግዚአብሔር ጋር ፌሎ ሲያደርግ የወንድ መንፈስ እና የሴት መንፈስ ይባላል አይባልም? አይደለም። ሰው ከእግዚአብሔር ጋር ፌሎ የሚያደርገው ነው። ሰው በማንነቱ ምንለው ምንድን ነው ካልከኝ አካላዊ ነው አይደል? አካላዊ ስንል ወንድ ወንድነቱ ያለው በአካሉ ነው። ሴት በሴትነቷ ያለው በአካሏ ነው። ሴት ከወንድ የምትለየው የማህፀን መሸከም፣ ዘር መያዝ አይደለ? የመውለድ አቅም። ወንድ በወንድነት ውስጥ የራሱ የተፈጥሮ ስርዓት አለ። እየለየን ነው የምናወራው። አንድ ናቸው ግን አንድ አይደሉም፣ ግን ለአንድ የሚኖሩ ናቸው። ስለዚህ አሁን በፍጥረት ይህንን ተቀበልና አይደል? ኃጢአት ወደዚህ ዓለም ሲመጣ የሰው ማንነት ነው የተደበላለቀው። ከውድቀት በኋላ እግዚአብሔር ተስፋ ሰጠ። ምን የሚል? ሰውን አድናለሁ ነው ያለው። ወንድን አላለም፣ ሰውን ነው። ሰውን በማዳን ውስጥ ያ ተስፋ ሲመጣ ቀጥታ የመጣው ስናሳጥረው አይሁድ የሚባል ማህበረሰብ ነው የተፈጠረው። አይሁድ ማህበረሰብ ውስጥ ደግሞ ስርዓትና ሕግ የሚባለው ነገር ሁሉ ሲመጣ በእህቶች ስርዓት፣ በወንዶች ስርዓት፣ በቤተ መቅደስ ስርዓት የክህነት አገልግሎት ተብሎ የተለየ ነገር አለ። ዮሐንስ 6 ላይ ትዝ ይልህ እንደሆነ ሕፃናትና ሴቶች ሳይቆጠሩም ይላል። ይሄን በምንድን ነው የምትፈታልኝ? በአይሁድ ስርዓት ውስጥ ሆነ ነው የምትፈታው። እግዚአብሔር እንደዛ አላረገም። ያረገው ምን መሰለ? ግን የሐዋርያው ጳውሎስም እኮ ደግሞ ስለ ሴቶች አገልግሎት የተናገራቸው ነገሮች አሉ። እቺን ኦርደሯን እንያዝ። ለምንድን ነው ጌታ ኢየሱስ ሲመጣ ወንድ ብቻ የመረጠው? የሚመልስልን ካለ ይህን ጥያቄ ለምንድን ነው ወንድ ብቻ? ኢየሱስ በሕጉ በአይሁድ ስርዓት ስር ሆኖ ነው የመጣው። ልክ ነኝ? ለምን ከሕጉ ስርዓት ውጭ ከሆነ ጌታ ኢየሱስ ሕጉን እየተቃወመ አይደለም፣ ሕግን ሁሉን የፈጸመው። ስለዚህ በአይሁድ ወንድ ነው የተመረጠው፣ ወደ ክህነት የሚገባው ምናምን። ያ ደግሞ የአይሁድ ባህል ስርዓት ነው። መጣን አይደለ? ሴቶች በአገልግሎት ነበሩ። ባይብል አጥና እነ ዲቦራን የመሰሉ አይደለ? መጽሐፍ ቅዱስ ውስጥ አሜዚንግ የሆኑ እህቶች አሉ። ግን ላይኑ ላይ ስትመጣ የክህነት ምናምን አታገኝም። የራሳቸው ድርሻ እንዳለ ሆነው ማለት ነው። መተህ ግን አዲስ ኪዳን ሲጀመር ከትንቢት ነው የምንጀምረው። ምን? በኢዩኤል ላይ በመጨረሻው ዘመን በወንዶችና በሴቶች ልጆች ላይ ከመንፈሴ አፈሳለሁ፣ ወንዶችና ሴቶች ልጆቼ ህልምን ትንቢትን ያያሉ ነው የሚለው። አሁን እኮ መንፈስ አይፈስባቸው መንፈስ ቅዱስ አይሞሉም እኮ አይደለም። አሁን እኮ በባለ 50 ቀንም እኮ ሴቶች ነበሩ አይደለም መንፈስ ቅዱስ ከተሞሉት። እንደዛ ሳይሆን ግን ሴት በወንድ ላይ አትሰልጠን ስለሚል እሱን ፍቺ ለማውራት ይህንን የምጠቀመው ለምን መሰለ? ያንን የጳውሎስን ፍቺ ለማምጣት ዳግመኛ መወለድ ላይ መንፈስ ቅዱስ በቤተ ክርስቲያን ሲወርድ ምንድን ነው የሆነው? በሁሉም ላይ ነው የወረደ። እንዳልከው ሐዋርያት ሥራ ላይ ሁሉም ባሉበት መንፈስ ቅዱስ ሞላባቸው፣ በወንድና በሴቶች ልጆች። ያ ትንቢት ይኸውልህ ክብርሽ፣ ያ ትንቢት ምን አለው በለኝ? ህልምን ያልማሉ አይደል? ራእይን ያያሉ አይደል? ወንዶቹ ያላቸውን ነገር ሴቶቹ ውስጥ ታገኛለህ። ትንቢቱ ከትንቢቱ በኋላ ሐዋርያት ሥራ ላይ ስታይ ምን አለ? ኤርሊ ቸርች ምን ሆነች? ተገለጠች ማለት ነው። ቸርች ስትገለጥ የሚገርም ነገር ሐዋርያት ሥራ ነው የምናገኘው። ሐዋርያት ሥራ ላይ ታላላቅ እህቶች ነበሩ አይደል? ከፌቨን ጀምሮ ነበሩ። ግን ያው መድረክ ተሰጥቷቸው ያገለግሏል ነበር እንዴ? ፌቨንን ስታጠና አፖስትሎቹ ደብዳቤ ጳውሎስ ሲልክ በእህቶች ደብዳቤ ልኳል ጳውሎስ። ምን ማለት መሰለ? አንድ ሴት ደብዳቤ ይዛ ስትሄድ በነ ጳውሎስ አገልግሎት ውስጥ ሴት ልጅ ደብዳቤ ይዛ ስትሄድ ወይ ወንድ ሲሄድ መልእክቱን የሚረዳ ቆሞ በጉባኤ ማብራራት የሚችል ነው አይደለም? ዝም ብሎ መልእክተኛ እኮ ደብዳቤ ይዞ ይሄድ። ስለዚህ ሴቶች በጉባኤ ቆመው ያብራሩ ነበር። እርሊ ቸርች ላይ ሄደ ብታጠና፣ ቸርች ፋዘርስም ሄደ ብታጠና ቸርች ላይ ነበሩ ሴቶች እንደዚህ። ሐዋርያት ሥራ ላይ ለምሳሌ ጵርስቅላና አቅላን አጵሎስን ያቀኑ ናቸው። ዕብራውያንን መጽሐፍ የጻፈ የሚባል ሰው ነው አይደለ ተብሎ ይገመታል። አጵሎስን ያቀኑት ማን ናቸው? ጵርስቅላና አቅላ ናቸው። በእውቀት ቃል የበረቱ ነው የሚባለው። ይሄንን መደዳውን ስታጠናው ፋውንዴሽኑን ታገኘዋለህ። ግን ቅድም ያልኩ ቦታ ላይ ነው ምን መጣው መተን
ጳውሎስ ዋና አከራካሪው ለምንድን ነው አንደኛ ቆሮንቶስ ላይ ልበልህ አንደኛ ቆሮንቶስ ላይ ለምንድን ነው ሴት በወንድ ላይ አትሰልጠን ከጢሞቴዎስ ትምህርት ጋር አዛምዶ ያለው ስትለኝ ናት አንዷ መልስ ምን መሰለች? ጳውሎስ የጢሞቴዎስን ቃል ያወራው በስነ ፍጥረት ውስጥ ስላለ ኦርደር ነው ያወራው። እንዴት እሺ ወንድ የሴት ክብር ነው። ክርስቶስ የእግዚአብሔር ክብር ምሳሌ ነው። በስላሴ ትምህርት ውስጥ መበላለጥ የለም እንደምታውቀው። ክርስቶስ የእግዚአብሔር ክብር ምሳሌ ነው አይደለ? ነው ምንለው አይደለ? እግዚአብሔር ከክርስቶስ አንሷል ወይ ተልቋል? በዚህ ትምህርት ምክንያት ገና አይደለም፣ ኦርደር ነው የተወራው። ክርስቶስ የእግዚአብሔር ክብር ምሳሌ ነው። ወንድ ሰው የሴት ክብር ምሳሌ ነው አይደለ? ወንድ የክብር ምሳሌ ከሆነ ሴት ምንድን ናት? የወንድ ልጅ ክብር መገለጥ ናት። ሳታነጻጽረው ጳውሎስ አመጣውና ምን አደረገው መሰለ? ይኸውልህ አመጣውና የፍጥረትን ስርዓት ነው ያወራው እንጂ ወንድና ሴትን እያበላለጥ አይደለም። በጉባኤ አትሰልጠን የሚለው የፍጥረት ስርዓት ወደ ጉባኤ እንምጣ። አሁን ይሄንን አመጣ ነው አይደለ? የክብር ምናምን የተባለው ትንሽ አወሳሰብከው ፓስተር። ያው ትምህርቱ ይቀርሻል። ምንድነው የጳውሎስን ፍቺ ነው ያወራው። እሺ የጳውሎስን ፍቺ ነው። እሺ ቀጥሎ ለምንድን ነው የአንደኛ ቆሮንቶስ እኛ ብዙ ጊዜ መግባቢያ የምንሰራው አንደኛ ቆሮንቶስ ለምን ተጻፈ? አው መከራከሪያ ሐሳቡ አንደኛ ቆሮንቶስ ለምንድን ነው የተጻፈ ብለን ስንይ ምን መሰለ? ጳውሎስ በቆሮንቶስ ቤተክርስቲያን በአካል ሆኖ አይደለም ቆሮንቶስን የጻፈው። የለም እኮ ሲጽፍላቸው ምን አለ መሰለ? የሆኑ ቤተሰቦች የእናንተን ችግር ነገሩኝ፣ እናንተም አንደኛ ቆሮንቶስ ምዕራፍ 6 ቁጥር 1 ላይ በጠየቃችሁኝ ምሳሌ ለጠየቃችሁኝ ጥያቄ መልስ ነው ምጽፍላችሁ ያለው። የአንደኛን ቆሮንቶስ አውድ መረዳት ያስፈልጋል። ጭቅጭቅ ነበር፣ የጌታ ራት ጭቅጭቅ፣ የጸጋ ስጦታ ጭቅጭቅ፣ የሴቶች መሰልጠን ጭቅጭቅ በውጭ ያለውን በቤተ ክርስቲያን ውስጥ አምጥተው ነበር። ጳውሎስ ፊዚካል የለም፣ ደብዳቤውን ሲጽፍ ስነ ስርዓት ነው የነገራቸው። የአንደኛን ቆሮንቶስ በዚህ ሲዝን አምጥተህ አፕላይ ያደርጋለሁ ካለ አይሰራም። ስለዚህ ሴቶች በአገልግሎታቸው ከቆሮንቶስ ስትነሳ ለምን ተጻፈ፣ ለማን ተጻፈ፣ እንዴት ተጻፈ ነው። ስለዚህ ይሄንን ማየት አለብን ነው። ዝም ብለን ቀጥታ ቃሉ እንደወረደ ወስደን እንትን ከማድረጋችን በፊት እንዴት ተጻፈ፣ ለምን ተጻፈ የሚለውን ነገር ማጥናት አለብን ነው። ያንተ ወንድማችን ዳዊት ፋሲል ደግሞ እዚህ መተው እንግዲህ ደግሞ የነሱንም ደግሞ ኦፒኒየን ለምን እንደዛ እንዳሉ ደግሞ ቢነግሩን ደስ ይላል። ጋብዘው፣ እኔ ወዳጄ ነው፣ ስልኩን እሰጥሃለሁ። ወንድም ዳዊት ፋሲል አሁን በተለይ በጣም ተጽዕኖ እየፈጠረ ብዙ አድማጮችም ያሉት ሰው ነው ወንድማችን ዳዊት ፋሲል። ቅድም አንድ ነገር አንስተህ ነበር። አሁን ከወይን ጋርም የተገናኘ ነገር አንስተህ ነበር። አሁን ላይ በጣም የዘመናችን ቤተክርስቲያን ፈተናም ይመስለኛል ያንተን ሐሳብ ለመስማት ነው። ከሙዚቃም ጋር ተገናኝቶ ከዘፈንም ጋር ተገናኝቶ ከዮናስ ጎርፌ ጋር እንደውም ስትከራከር የሆነ ጊዜ ያየሁ ይመስለኛል። አሁን በተለይ በቅርብ አንድ አልበም ወጥቶ ነበር የቴዲ አፍሮ አልበም። በጣም ከዓለማዊ እንትን አልፎ የቤተ ክርስቲያን አገልጋዮች ጭምር መከራከሪያ ሆኖ ነበር። ቤተ ክርስቲያን መድረክ ላይ ሁላ ሲተነተን ነበር የእሱ ጉዳይ። ስለዚህ ስለ ዘፈን ያለ በተለይ ደግሞ ያንተ ወዳጅ ነው ያመጣው ይሄንን ነገር ቤተክርስቲያን ውስጥ እየመረጠን መዝፈን ችግር የለውም የሚል ኤልያስ መልካ ወዳጅ ነው፣ ቤቱም ኖርሃል ይባላል እንግዲህ ማለት ካንተ ሰማዋለሁ እና እሱ ያመጣው ሐሳብ ነውና ስለ ዘፈን ወይም ደግሞ ስለ መጠጥ መጽሐፍ ቅዱስ መጠጥ ይፈቅዳል ወይ እየመረጠንስ መዝፈን ይቻላል ወይ የሚለውን ነገር ካንተ በሰማ ደስ ይለኛል። እውነት ነው። በመጀመሪያ ኤልያስ መልካን በህይወት እያለ የማግኘትና ቤቱ የመሄድ አብሮ የመቆየት መንፈሳዊ ነገር የመነጋገር እድል አግኝቻለሁ። እንዲሁም አንዳንዴ ሁሉ አድራለሁ እዛ እየሄድኩኝ ሲወራ አንዳንድ ነገሮችን አብረን መጻፍ። እንዲሁም አንድ ጋዜጣ ወዳጅ ነበር። ምን አይነት ሰው ነገር ትንሽም ብትነግረን ደስ ይለኛል። ኤልያስ መልካ እኔ በአካል ካገኘሁበት ጊዜ ጀምሮ የመግባቢያ ምክንያታችን እኔ ጋዜጣ ሰራ ነበር እና ጋዜጣ ኢንተርቪው ላረገው ትልቅ ጋዜጣ ዓለማዊ ጋዜጣ ወደ መንፈሳዊ ሆኖ ዓለማዊውንም መንፈሳዊውንም የያዘ ልክ እንደ አዲስ አድማስ አይነት እሱ ላይ ኢንተርቪው ላረገው ገብቼን የተግባባ ነው። ከዛ አንተ ፓስተር ምናምን በሚል ነገር እኔ ድሮ ገና ዘፈን ሳይሰራ በፊት እኛ ቸርች መጥቶ ሲያገለግል ነው ማቀው። አዋሳ ላይ ከነ ጆኒ ጦና ጋር የሚገርምህ ዘሩባቤል ሸዋሉል የሚባል ልጅ አለ እና የኢትዮጵያ ሙዚቃ ላይ በቤተክርስቲያን ትልቅ
ትልቅ ባለውለታ ነው። በሱ ነው ኦልሞስት ኤልያስን ወደ ማወቅ የመጣሁትኝ። ስለዚህ ኤልያስን ሳቀው በጣም የሚገርም ልጅ ነው። ክብርሽ ያው አግኝተው ሊሆን ይችላል። የሚገርም ሀምብል፣ በጣም እግዚአብሔር ቃል የሚወድ በጣም መንፈሳዊ ነገር መረዳት የሚፈልግ ልጅ፣ በጣም መጽሐፍ ቅዱስ የሚወድ ብዙ ዘፋኞችም እንደሚያወሩለት ነው ስትቀርበው። እኔ ኤልያስን ካገኘሁት በኋላ የተረዳሁት የመንፈሳዊ ጥልቀት የሚቆፍራቸው የሚያመጣቸው መረዳቶቹ ቤተ ክርስቲያንን ሁሉ በሙዚቃና በዘፈን ቀጥሎ በመዝሙር ጉዳይ ላይ ትልቅ ቻሌንጅ የሚያደርግ ነገር ይዞ መጥቷል። አንዱ ከእሱ ጋር ተከራከር ያለው እዚህ ወደ ከኤልያስ ጋር ምንድን ነበር የእሱ ኦፒኒየን? እሱ የሚለው ያው ሙዚቃዎቹንም ብዙ ጊዜ የዓለማዊ ሚዲያ ላይ ይናገራል። ዘፈን ብለን ለሴት ጡት ምናምን ጭፈራ የሚያመጣ ሳይሆን አስተማሪ የሆኑ ነገሮችን መስራት ነው። ሙዚቃ ራሱ ሲሰራ መርጦ ነው። ዘፈን መጥቶ ይዘግጥም ስታመጣ ግጥምህን ሁሉ ኤዲት ያደርጋል። ዝም ብሎ አይሰራም። የእሱን ግጥሞች አይተህ ከሆነ በጣም ጠንካራ ናቸው፣ አስተማሪ ናቸው። እሱ ምንድን ነው ብሎ የሚያምነው በቤተ ክርስቲያን መዝሙርና ዘፈን ተቀላቅሏል ትርጉሙ ላይ። ስለዚህ እኔ ምን ብዬ አምናለሁ? ዘፈኖችን መዝሙር አድርገን ልንረዳቸው የምንችልበት አውድ መፍጠር ተችሏል ብሎ ነው የሚያምነው። አንድ ቤሪ የምትባለች ከእሷ ጋር የሰራው አልበም ላይ እንደዛ አይነት ነገር አለ። በዘፈን አዘመርን በመዝሙር ዘፈንን የሚል ሀሳቡላል። እነ ዮብ ላይ የነ ዘሪቱ ላይ የነ ሚካኤል እኔ በአካል ሁሉ ጠይቀዋለሁ። ግጥሞቹን እንዴት እንደሚሰራ እጠይቀዋለሁ ሲነግረኝ። ኤልያስ ነገር ላይ አንድ ለምሳሌ ነገር ላይ የሚለው ኦልሞስት እንደ መዝሙር ፓወርፉል የሆነ መዝሙር ነው። ኢዮብ ጓደኛዬ ነው። ጓደኛዬ ብቻ ሳይሆን ትንሽ መንፈሳዊ ነገር ተማምረናል። ለምሳሌ የቴዲ አፍሮ ሙዚቀኛ ኪቦርዲስት ዳዊት ሀብቴ የሚባል አለ። እኔ ዳዊት ሀብቴ ኢዮብ መኮንን ምናምን ሆነን ባይብል ስተዲ ከምሽቱ 2 ሰዓት እስከ ሌሊቱ 8 ሰዓት የእግዚአብሔር ቃል እናወራ ነበር። ሌሎችም ወንድሞች አሁን ስማቸውን መጥራት በጣም ብዙዎች ሆነ እናጠናለን። ስናጠና የእግዚአብሔር ቃል ሲያወሩ ክብርሽ አፍን ነው የምትይዝ። ኦሪ የሚነግረኝ ነበር። ኦሪ ወዳጃቸው እሱ ደግሞ በጣም ፋሚሊ ነው። አብሮ ከነሱ ጋር ስለነበራቸው መንፈሳዊነት በጣም ይነግረኝ ነበር። ኦሪና እንዴት ጌታን እንደሚወዱ እንዴት ጸሎት እንደሚወዱ እነዩ በጣም እንዲህ አብሬው እኔ የሚገርምህ ማረሳቸው እራት በሳህን ይዞልኝ ይመጣል። ልብስ ይገዛልኝ ነበር። ኢዮብ መኮንን በጣም ነበር ሰፖርት የሚያደርገኝ። የእግዚአብሔር ቃል ላይ በጣም የማያውቀው ነገር ካለ ለመማር ስማኝ፣ እየሄድን መንገድ ላይ እየሄድን ሴቶቹ ኢዮብ ምናምን ሲሉት ምን እንደሚል ታውቃለህ? እንግዲህ ብዙ ሰው ያውቀዋል። መድረክ ላይ እየዘፈንኩ ሰዎች መጥተው እናደንቃለን ሲሉት የሚነግረንን ነው የምነግረን። ኢየሱስን አድንቁ ይላል። እዛ ውስጥ ሆኜ ወንጌል እሰብካለሁ ይላል። ብዙዎቹም ያውቁትን ነው። ኤልያስ መልካ ጋር ከሌሎቹም ዘፋኞች ጋር ያለን እንትን በዚህ ደረጃ ነው። አሁን እዚህ ጋር ነው ጥያቄ የምንጠይቀው። አሁን ጥያቄው እኔ በሌላ ሳይድ ሆኜ ነው ተቃራኒ ሆኜ መሞግታቸው። ከዛ እንዳልከው ከዮናስ ጎርፌ ጋር መጽሐፉ እንደወጣ ለ4 ሰዓት ለ5 ሰዓት አብርተናል ቁጭ ብለን። በጣም የሚገርም ሰው ነው ብታየው ዮናስ ጎርፌ። ሰው እንዴት ቀን ነው በጣም ሊያስረዳ የተረዳውን ነገር ለማስረዳት የሚሄድበት ርቀት ማለት ነው። የኔ ሙግቴ ምን እንደሆነ ላስረዳ። የኔ ዘፍጥረት ላይ ሰው ሲፈጠር የመጀመሪያው ዓለሙና ላይፉ የእግዚአብሔር ነበር ብዬ ነው ማምነው። በቃ አለቀ። ታውቃለህ ዘፍጥረት ላይ ዘፈን መዝሙር ምናምን የሚባል ነገር የለም። ዓለሙ ራሱ ኮራፕትድ አልነበረም። ዲመን ወደዚህ ዓለም አልገባም። ሰውና እግዚአብሔር የሚል ነው የምናውቀው። ልክ ኃጢአት ወደዚህ ዓለም ሲገባ ዓለሙ ኮራፕትድ ሆነ። ከዛ መጽሐፍ ቅዱስ በሁለት ዓለምን የዘጋለን። ምን ብሎ? የጨለማና የብርሃን ዓለም፣ የእግዚአብሔር መንግስትና የጨለማ መንግስት፣ ሰው ባሮጌው ሰውና ሰው በአዲስ ሰው ተብሎ ነው የተለየው። አሁን ሰው ከወደቀ ጊዜ ጀምሮ ወንጌል ስንሰብክለት፣ አጠር ሳደርግልህ ወንጌል ስንሰብክለት ዋናው መግባቢያዬን ነው የምልህ። ስንሰብክለት በጨለማ ላለ ሰው ወደ ብርሃን ና ነው የምትለው። ቀጥሎሳ ከሰይጣን ስልጣን ወደ እግዚአብሔር መንግስት ዘወር ነው ምንለው። ስንት ዓለም ፈጠረ? ሁለት። ማንም ሰው የትም ሃይማኖት ውስጥ ይሁን በየትኛው ዓለም ነው ያለው? የኔ ጥያቄ ሁሉንም የምጠይቀው በየትኛው ነኝ? የትም ሃይማኖት ውስጥ ሆነ በጨለማ ዓለም ውስጥ ካለ ወደ ምን መምጣት አለብን? ወደ ጴንጤ አይደለም እኮ ወደ ብርሃን።
ወደ ጨለማን ዲፋይን ስናደርግ ምንድነው? የነቃኸው ለዚህ ዓለም ነው። የነቃኸው እነ መኃልየ ዘሰሎሞን ውድቀትን ስታጠና ለዚህ ዓለም ነው፣ ለፍጥረት ነው። ለብዙ ዝማሬዎችን ዘፈኖችን ስታይ ለሴት ነው፣ ለገንዘብ ነው፣ ለዝና ነው፣ ለፍጥረተ ዓለሙ ነው። እግዚአብሔር የሚባል አታገኝም። ልክ ወደ ብርሃን ዓለም ሰው ስታመጣው ለፍጥረት የሚባል ይቀራል። ለእግዚአብሔር አይደል? ዘምሩ ለእግዚአብሔር በከፍታ ላለ ለተቀመጠ ለሕያው እግዚአብሔር ይላል። በብርሃን ለእግዚአብሔር ይዘመራል። አሁን እኛ የምንለውን ነው ማለት አንድን ሰው ከጨለማ ወደ ብርሃን ካመጣው በኋላ ርዕስ አይሆንም ዘፈን። ቀጥሎ በብርሃን ካለህ እንላለን። ምንድን ነው የብርሃን ዓለም? ቆላስይስ 1:9 የብርሃኑ በጎነት ፍሬ በእናንተ እያፈራ ለእግዚአብሔር ክብር የሚሆነውን ምስጋና ያድርግ ይላል። በጨለማሳ ሲሆን በአየር ላይ ስልጣን ላለው አለቃ ፈቃድ በፊት እንዲህ ተመላለሳችሁ። ቀድሞ ጨለማ ነበራችሁ፣ ቀድሞ የሥጋ ነበራችሁ፣ ቀድሞ እንዲህ ያሉትን ታደርጉ ነበር ነው የሚለው። አሁንሳ በክርስቶስ ኢየሱስ የእግዚአብሔር ልጅ ስትሆኑ መንፈሳዊ መዓዛንና የተወደደው ሽታ ሁለት ዓለም ከፈልክ አይደል? ለጨለማም ለብርሃንም የሚባል ዓለም ይቆማል። አሁን ትርጉም ላይ እንምጣ። ጨረሰ አይደል? ትርጉም ላይ ስንመጣ ምንድን ነው አሁን ብዙ ጊዜ አከራካሪ ሐሳብ የገላትያ መጽሐፍ ነው። የእግዚአብሔር ሰው ገላትያ 5 እችን አጠር ባለ ነገር ልንገርህ። ገላትያ መጽሐፍ 5 በ1954 ላይ ዘፋኝነት የሚል ቃል ታገኛለህ አይደል? አለ። ከዛ በፊት የነበረው እትም ላይ የለም። የዮናስ ጎርፌ መከራከሪያ ሐሳብ ናት። እኛ ደግሞ የምንጠይቀው የመጀመሪያው ነገር ይኸውልህ ገላትያ መጽሐፍ ምዕራፍ 5 ላይ ዘፋኝነት የምትለዋ ከዚህ በፊት በነበሩ መጽሐፎች ውስጥ የትኛውን ቦታ የለም። እንዲሁም የግሪኩ ቃል ላይ ትክክለኛ አቻ ቃል አታገኝለትም። እንዲሁም ዘፋኝነት አይደለም የሚለው ልቅ የሆነ ኦርጂ የሚለውን ነገር ልቅ የሆነ ዘፋኝነት ልቅ የሆነ ምናምን በምሽት የሚደረግ ምናምን ነው የሚለው። አንድ ጥያቄ ልጠይቅ። የ1954ቱ የምትቀበለው ከሆነ ማትቀበለው ከሆነ ላለው ይኸውልህ አንድ መከራከሪያ ሐሳብ መከራከሪያ ሐሳብ ማርቆስ 16 ከ8 እስከ 16 ያለው ቃል ይኸውልህ ማርቆስ 16 ምዕራፍ 16 ከ8 እስከ 16 ያለው ቃል በስነ መለኮት ምሁራን ከ8 እስከ 16 ያለው ቃል ተቀጥሎ የመጣ እንጂ ያለ አይደለም ይባላል። ታውቃለህ? ክብር ማርቆስ 16 ስነ መለኮት ትምህርት ቤት ሄዱ ጠይቅ። ትክክለኛ ነገር ነው የምነግርህ። አልነበረም ኦሪጂናል ጽሁፎች ላይ አታገኘው። ከየት መጣ? ተቀጥለው ነው የሚባለው። እኛ ግን ዛሬ ምን እናደርጋለን? እኔ እናንተ ያመነ የተጠመቀ ይድናል እንላለናል። ነበረ ድሮ የለም ነው የሚሉ። ግን ምን አድርገናል መሰለ 16ን ለመከራከሪያ ሐሳብ አስገብተ ነው ለሰዎች የመዳኛ በተለይ የኢትዮጵያ ኦርቶዶክስና ወንጌል አማኝ ሉትራን መካነ ኢየሱስ ዋና የመዳኛ ጥቅስ ነው። ያመነ የተጠመቀ ይድናል አይደለ? እነዚህ ምልክቶች ይከተሏቸዋል የሚለው ይሄን መጠየቅ ትችላላችሁ። ስነ መለኮት ትምህርት ቤት ውስጥ የለም ተቀጥሎ ነው ይባላል። ተስማማን? የገላትያ መጽሐፍ ምዕራፍ 5 ላይ ያለው ቃል ዘፋኝነት የለም ይለዋል አይደለም? ለሚፈለገው ጥቅስ ሄዶ የግሪክ ቃል ሲያመጡ እኛ ደግሞ መከራከሪያ ሙሉን መጽሐፍ ቅዱስን ትቀበላለህ ወይ ነው? ይቀበላል። አሁን ዮናስ ጎርፌ እኮ እሷን ብቻ አይደለም እኮ ሙሉ መጽሐፍ ቅዱስን ይቀበላል። ግን መከራከሪያ ያለው ኦልሬዲ ለምሳሌ የመጽሐፉ ሐሳብ መነሻ ሐሳብ ምን መሰለህ? መጽሐፉ ራሱ ሐሳብ የመጣለት የዶክተር ምረት መጽሐፍ ምረቃት ነው። የተቆለፈበት ቁልፍ እዛ ጋር በጣም ኃይለኛ የፍቅር ታሪክ አለ። ከዛ ለሆነ አገልጋይ አለ ሄደን እጃችን እየታጠበን ወደ ቶይሌት ይህንን እንትን ዜማ ብጨምርበትና ሙዚቃ ባረገው ምናምን ስለው ሰውየው ደነገጠ ምናምን የሚለው ነገር አለ እዛ ጋር። ስለዚህ ኦልሬዲ የሆነ ፊክሽን ሰዎች ይጽፋሉ። ከዛ እሱን የተጻፈውን ነገር ዜማ ብጨምርበትና ሙዚቃ ባረገው ኃጢአት አይደለም ነው እሱ ፖይንት። ስለዚህ ጥቅስም አለው ደግሞ ብዙ 100 ምናምን የትርጉሞች ነው ያመጣው። አሁን ምን መሰለህ ወደ ትርጉም ስናመጣ ክብርዬ መጽሐፍ ቅዱስ በየትኛውም ነገር በምትፈልገው ነገር ሊልልህ የሚፈልገው ነገር አለ። ምን አለ መሰለህ መጽሐፍ ቅዱስ ታጠና ስላሴ የሚባል ነገር የለም። ትምህርት አለ ከፈለክ እሱ ትምህርት አለ። ለምን በላይ ኦጂ ታውቃቸዋለህ? ኦንሊ ጂሰስ ይባላል። ታውቃቸዋለህ? ኦንሊ ጂሰስ ስላሴ የሚባል የለም። አንተ ስላሴ ብለህ ትምህርት ሰርተህ መጣህ። የጥቅስ መብዛት አይደለም የምልህ እኮ ተቋም ሆኖ ቤተክርስቲያን ተመስርቶ ሐዋርያዊ ቤተክርስቲያን ተብሎ አለ አላቸው። የጥቅስ መብዛት እውነት አያደርግም ሐሳብ ላይ
አይደል ሙግትን አሁን እኔም ጥቅስ ሳመጣ መከራከሪያ ሐሳብ ሄደህ ታጠናለህ እንጂ ኮመን ሴንስ ግን አለ መንፈሳዊነት አለ እኔ አሁን ከዓለም ነው የመጣሁት አላቅም ሌላው ሰው እኔ የታወቀ ታውቃለህ የህይወቴን ታሪክ ታውቃለህ እኔ ዱርዬ ነበርኩ በረንዳ ዳሪ ነበርኩ ባቡር ላይ ሌባ ነበርኩ አይደለ የመጨረሻውን እዚህ ዓለም ላይ ያለውን ጥግ በሙሉ ያደረኩ ልጅ ነኝ ከዓለም ስመጣ ተምሬ አይደለም እነዚህን የተውኩት ሌብነቱን በላይ መጠጡን በላይ ጫቱን በላይ ዘፈኑን በላይ ባይ ዘ ወይ እኔ በዓለም እያለሁ ስደንስ ዘፈን ላይ ህይወቴን አጋንንት ያያያዘው ከዘፈን ጋር ነበር ስመጣ ወደ ቸርች ክብረሽ እግዚአብሔር ምስክሬ ነው በትምህርት አይደለም የሚቆመው ቲቶ 2:12 ላይ ምን ይላል የእግዚአብሔር ጸጋ ተገለጠ ይህም ጸጋ ዓለማዊ ምኞትንና ኃጢአተኝነትን ክደር አይደል የእግዚአብሔር ጸጋ ምን ያደርጋል መሰለ ትምህርት አሁን ዶክትሪን የሆነ ትምህርት እኮ አይደለም እምልህ ዘፈን አለ ምናምን ዶክትሪን እኮ አይደለም የእግዚአብሔር ጸጋ የሚጠቅምህንና የማይጠቅምህን በመንፈስ ቅዱስ የሆነውን ህይወት ያካፍልሃል አሁን ስለ ማይንድ አይደለም ማውራ ስለ ስፒሪቹዋሊቲ ነው ማውራ መንፈሳዊነት የተውኩትን ነገር ማድረግ ከሆነ ወደ ቸርችን መምጣት አይጠበቅብኝ አየህ የመንፈስን ፍሬ ፍቅርን ደስታን ትዕግስትን እግዚአብሔርን ወደ መምሰል የሚያመጣ ህይወት ከጨለማ ወደ ብርሃን የሚልህ ይሄንን ነው ለምሳሌ ያለ አንድ ነገር ልንገርህ እየቃምክ እየጠጣ እያጨስ እየዘፈንክ ዘፈን ይቻላል መዝሙር ካልከኝ የህይወት ስርዓት ውስጥ ጥያቄ ውስጥ ነው መከተል ልክ ነህ ክለብ አሁን በጣም ይሄን የሚያቀነቅኑ ሰዎች ክለብ አካባቢ የማይጠፉ ሙዚቀኞች ናቸው አትጠራጠር ዮናስን በመጽሐፉ እንደዛ ነው የሚለው መሰለህ አሁን ማታ በናይት ክለብ ብትሰራ ኦሬዲ ለገንዘብ ትሰራለህ ቤተክርስቲያን መጥተህ በነፃ ታገለግላለህ ምንም እንትን የለውም በቃ ኦሬዲ ስራ ነው የሚለው እሱ ፕሮፌሽናል ብለን ከሱ ጋር ሞግተናል ሙዚቃ ይኸውልህ ሙዚቃ እንደ ፕሮፌሽን ካየኸው ሙዚቃ ብቻውን ሙዚቀኛ አላልኩም ለምሳሌ ኪቦርዱን አረ ቼሎ ሳክሱን ቤዙን ሊዱን ብትል ብቻውን ሙዚቃው በራሱ ችግር የለው ሙዚቀኛው ግን ያለበት ዕውቀት ወሳኝ ነው ቤተክርስቲያን እኮ እነዚህን ነው አምጥተው ነው አይደል የምትጠቀመው ሙዚቀኛው መንፈሳዊ ሆኖ ነገሩን ለእግዚአብሔር ክብር ያደርገዋል ነው የምንለው ክለብ ወስደህ ክለብ ቸርች አይደለም መቼስ የተለያየ ሰው ነው የሚመጣው አንዳንዶቹ ደግሞ ምን ይላሉ መሰለህ እኔ አሁን ዘሩባቤልን ታውቃለህ እንዴ ወዳጅ ዘሩባቤል የሆነ እንትን ላይ ቀርቦ ድሮ እነ ዘሩባቤል አሁን መቅረዝ ኳየር የሚባል ነበራቸው በመዝሙር ነው የሚታወቁት እነ ዘሩባቤል ከዛ በኋላ ወደ ዘፈን ስወጣ ይላል በቃ የወጣውበት ምክንያት ጠበበኝ ይሄኛው መልእክት ለማስተላለፍ መልእክቴን ተደራሽ ለማድረግ በቃ አልቻልኩም ስለዚህ ሰፊ ነገር ፈለኩ ይላል እንደዛ የሚሉ ሰዎች አሉ እሱም ደግሞ ምን መሰለ ቤተክርስቲያን ወንጌልን ለመስበክ 8 ቢሊዮን ህዝብ ባለበት የኢትዮጵያ ቤተክርስቲያን በጣም ብዙ ታውቃለህ ወንጌል ተደራሽ የሚሆንበት ቤተክርስቲያን ደግሞ አሁን ታውቃለህ የሙዚቃውን ኢንዱስትሪ በጣም ከፍ እያደረገች ነው ያየኸው ነው ተደራሽ ለማድረግ ቤተክርስቲያን አውዷን እያሰፋች ስለሆነ መልእክትህን በዝማሬ ሶሎ ታውቃለህ ነዘሩ ዘማሪ ነበር በሶሎ በኳየር በኮንሰርቶች በቤተክርስቲያን መድረክ በእሁድ በማክሰኞ በእሁድ በተለያየ ተደራሽ እያደረገች ነው ቸርች አይደል ያው አሁን ተሻሽሏል እንደ ድሮ አይደለም እኔ ይሄንን አልገዛው የነዘሩን ያው ሐሳብ እንደ እንትን ትላለህ እኔ አልገዛው ወንጌልን ለመስበክ ሐሳብን ለመሸጥ በፈለገ እኛ እንደው ወንጌል ስንሰራ ምንድነው የምናደርገው ወንጌል ስንሰራ ጎዳና አለ ቲቪ አለ ሶሻል ሚዲያዎች አሉ ሙዚቃ አለ እኔ እሱን አልገዛም የነዘሩ ግን የቤተ ክርስቲያን ትምህርት ዘሩ እንትን ኪሪ እቺም ብዬ ልጨርስልኝ በኢትዮጵያ ቤተ ክርስቲያን ታሪክ ቲክቶክ ላይ አንድ የተናገርኳት ነገር አለ ዘፋኞች ወደ እግዚአብሔር መንግስት ይጨመራሉ እንጂ ቤተ ክርስቲያን ዘፈንና መዝሙር ተቀላቅሎባት ይሄን በኢትዮጵያ ቤተ ክርስቲያን ታሪክ ነው ማለት አንድም ቦታ ለምሳሌ ዘሪቱ ወደ ቤተ ክርስቲያን የተጨመረችው ግን ዘሪቱ ስትል ዘሪቱ መጽሐፍ ካወጣች በኋላ እንትና ጋር ትዝ ይላል እንዳለ ጌታ ጋር ሄዳ ስለ ዘፈን ስትጠየቅ አገልጋዩ አገልግሎቱ እያለች ነው እንደውም ስታወራ የነበረው ያ አገልጋዩ ነገሩን የሚችለው ከሆነ መሸከም የሚችል ከሆነ ቢያረገው ብላለች ቢያረገው ችግር የለውም ስትል ሰምቻታለሁ ኪሪ አንድ ጥያቄ ልጠይቅ በዘሪቱ ጉዳይ ዘሪቱ ከመጀመሪያው ከስቱዲዮ ጀምሮ መንፈሳዊ ፕሮግረስ አላየህባትም ለኢየሱስ እንዘምር ለኢየሱስ እንትን መጀመሪያማ እንደውም ቪኦኤ ላይ ትዝ ይለኝ ቪኦኤ ጋቢና ይባል ዲጄ ፋትሶ የሚያዘጋጀው ፕሮግራም ላይ ኢየሱስ ዘፈን አይጣላም ብላ ነበር ልክ ነው በኋላ እየመጣች ትታው ዘፈኑን ጭራሽ ወደ መዝሙር ምናምን ነገር መጣለች ወደ አገልግሎት አሁን ትገርም አገልጋይ ነች ዛሬ በጣም ልክ ነው አይቼባታለሁ እሱ የኔ በጣም ያው በጣም ወዳት ልጅ ናት ግን ታውቃለህ ፌስቡክ እና ቲክቶክ ላይ የሷን ሞግቻለሁ አሁን እቺንም ጠበብ ያደረገችው የሚቻለው በፍጹም ይሄም በኔ ተቀባይነት የለው
ግን ዘሪቱ ጥሩነቷ ምን መሰለ? እኔ የህይወት ታሪኳን መጽሐፍ አንብቤያለሁ። እዛም በጽሁፍ አለው ቲክቶክ ላይ አውርተንበታል። ይሄም ዘሪቱ በአንድም በሌላም ከሰማችን እችም አሁን በቀደም እንዲያውም አንድ እንትን ላይም የእሷን ጽሁፍ ብሎ ቲክቶክ ላይ ቤት ከፍቶ ሲያወሩት ላይ እንትናም ላይ ቢኒያም ሽታዬ ታውቀዋለህ? ቢኒያም ሽታዬ የሚባለው ሰውዬ ቲክቶክ ላይ አለ። ቢኒ ድሮ ፓስተር አሁኑ ቤት ከፍቶ ቄስ የአሁኑ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋዩ ማለት ነው ሩም ከፍቶ የእሷን የድሮውን ኢንተርቪው አምጥቶ ከቴዲ ዘፈን ጋር አስታርቆት ይሄው ዘሪቱ ብላለች። የድሮዋን እሱማ እሷን ለመምታት አታክ ለማድረግ የሚጠቀሙበት ነው። ያው ቢዝነሱ ነው። ግን አንድ ነገር ልንገርህ የምንስማማበትን ዘሪቱ ፕሮግረስ አላት በደንብ በየቀኑ የእግዚአብሔር ቃል ታጠናለች። ቀድሞ የነበራትን እውቀት ሙሉ ለሙሉ በገባት ነገር እየሻረች ነው። አሁንም ታያለህ ትንሽ ሊሸከሙ የሚለውን ነገር መንፈሳዊነት ፒዩሪቲ በደንብ እያየች ነው የመጣችው። ስማኝ ለምሳሌ አንድን ሰው ሄደ የገባህን አድርግ ብትል በምን መንፈሳዊ ጭንቅላት? እውነቴን እኮ ነው የምልህ ምን ገብቶት ነው የምትለው? አሁን ደግሞ ትንሽ የሰናፍጭ ቅንጣት ያህል ጥቂቷ እርሾ ሊጡን ታቦካለች ነው ዘሪቱ አለች ብሎ ነው የሚወጣለ ሰው። በጣም ኃላፊነት ያለበት ቦታ ነው በተለይ እንዲህ አይነት ነገር። ስለዚህ ዘሪቱን በዚሁ አጋጣሚ የምልህ እቺ ቦታ በእሷ እውቀት ማደግ ውስጥ ያለ ትልቅ የሆነ ፕሮግረስ እያየን ስለሆነ እችንም ጥያቄ በእርግጠኝነት በሚቀጥለው ጊዜ ላይ ማሻሻያ ታደርጋለች ብዬ ነው ማምነው። ስለዚህ እነ ጥበብ ወርቅዬ ነይ አይደለ እነ ሙሉቀንን እነ ሂሩት በቀለን ከዓለም ወደ ቤተክርስቲያን መጡ እንጂ በአንድ ጊዜ ስማኝ አንተ እንዲያውም ብለኸኛል ከፍተኛ ተከፋይ ነበር ሙሉቀን ከስሮ አይደለም የመጣው ብዙ ዘማሪ ከስሮ ነው የመጣው ይባላል ታውቃለህ። የዚህ በጨራሽ ይሄን በጣም ብዙ ሰው ሂሩት በቀለ ራሱ ፖሊስ ኦርኬስትራ የሚባል ነበር በጊዜው ከና አለማየሁ እሸቴ ጋር ምናምን ታሪኩን ዝም ብዬ ሳነብ በጣም የምትወደድ ከፍተኛ ገንዘብ የምታገኝ በጊዜው በነበረው ደረጃ ማለት ነው። ያው በጣም ባይገኝም በዛ ዘመን ግን ጥሩ ነገር የነበራት በጣም ብዙ ሚሊዮን አድናቂ የነበራት ሰው ነበረች። ሙሉቀን መለሰ ሲመጣ እንደዛ ሙሉቀን መለሰ በኢትዮጵያ ውስጥ ውድ ተከፋይ ሆኖ አሜሪካ 54ቱንም ስቴቶች ቱር ለማድረግ አምጥተውለት ነው እምቢ ያለው ከስሮ አይደለም። በጣም እዚህ ጋር ደግሞ መስተካከያ የወንጌል አማኙን መምታት ሲፈለግ ከስሮ ይባላል። አሁን ሰሞኑን እንዲያውም አንተ አይተህ ሳሚዳን አይቷል። ሳሚዳን አስተያየት ሰጥቷል እዛ ላይ እንዲያውም አንድ ቀን እንሄዳለን። ሳሚዳን ያለበት ምክንያት ጥያቄ ምልክት ውስጥ ገብቷል። ከስሮ የመጣ ማን ነው ብትል የለም ኦልሞስት ልትነግረኝ ትችላለህ? አንድ ከነገርከኝ የለም። ያው አቤልን ከተባለ አቤል በፊትም በጌታ ነው በጣም በፊትም አሁን ዘፈኑን ተውኩት አለ እንጂ ድሮም በጌታ ነው። ባይብል ያጠና ነበር ከነ ኢዮብ ጋር ምናምን ነገር አብሮ። ሌሎቹንም ካየን እነ ተፈራ ነጋሽም ምናምን ጥበቡ ምናምን ከፍተኛ ገንዘብ የሚከፈላቸው ሰዎች ነበሩ። ስለዚህ ከስሮ የመጣ የለም። ይሄንን በደንብ ከስሮ የመጣ አለ የሚል ሰው ማለት ያው ፖለቲካ ብለናት ነው የምናልፈው። ፖለቲካ ነው ይሄ ደካማ ፖለቲካ ነው። ከተፈለገ መዝፈን ይቻላል እዛ ተኩኖ እንጂ የወጡትን ልጆች ጥያቄ ምልክት ውስጥ የሚያስገባ ነገር ያው ሰው ማውን ባናል። ግን አንድ ጥያቄ ልጠይቅህና ከውጭ የሚመጡ ሰዎች በቤተ ክርስቲያን በመንፈሳዊም ለውጥ በእውቀትም ለውጥ ፊዚካሊም ለውጥ እያየንባቸው ነው አይደል? ስቴት ቀይረዋል በቃ ድሮ የሚቀሙ ልጆች ታውቃለህ በጣም የሚቀሙ የሚያጠጣ አሁን ጥበብ ወርቅዬ ጌታን ከማወቁ በፊት በሆነ አጋጣሚ የማግኘት እድል አግኝቸው ነበር። ስማኝ ቴስቲሞኒዎቹንም ስትሰማ ማለት ነው ከዚህ ወደዚህ ነው የተቀየረው በደንብ አሁን ያስታውቃል። መንፈሳዊ እንትኑ ማለት ያስታውቃል ሰው ያገለግለው ነገር ታዲያ ያስታውቃል። ለዚህ ነው የኢትዮጵያ ቤተክርስቲያን ለሀገር ለትውልድ ለቤተክርስቲያን የሚጠቅሙ ሰዎችን እየሰራች ነው። እዚህ ጋር አንድ ማስተላለፍ የምንፈልገው ነገር ምንድን ነው መሰለ? ዘፈንን በፈለጋችሁት መገለጥ የሄዱበትንም ሰዎች መጠየቅ ይቻላል እንጂ ትክክል ነውና ትክክል አይደለም የሚለውን ምንም አሁን መዝሙር ብለን እንኳን ብንከፍለው የኢትዮጵያ ሕዝብ መዝሙር ልደት አንዱ ምን አለኝ መሰለ? ሚስትህን አለኝ ያዛው ቲክቶክ ላይ ነው ጡቷን እግሯን አይኗን እያልክ በግጥም በዜማ ብትሰራስ አለኝ። እኔ የመለስኩት ነገር ምን መሰለህ? ሚስት አለኝ ልጆች አሉኝ አይደል? እኔ እኮ አሁን ሚስቴም እኔም የተዋጀንበት ዓለም የእግዚአብሔር ዓለም ነው። ሚስቴም እኔም እግዚአብሔርን ወደ መምሰል የምንመጣበት እውቀት እንጂ ጡትሽ ስንቴ ነው ለማን ቀጥሎ ልል ነው ቀጥሎ ገብቷል። እንዲህ አይነት ፍላጎቶች መሰረት የእግዚአብሔር ቃል ለፍላጎታችን አምጥተን የምናደርገው አይደለም። በአጠቃላይ ምንድን ነው የኢትዮጵያ ቤተክርስቲያን አውድ ውስጥ በፔንቴ ወይንም ደግሞ በወንጌል አማኝ ሳይድ ውስጥ እየዘፈንክ መዘመር አትችልም። የመጨረሻ ስለ ወይን ጠጅም እናውራ በዚሁ
ባለፈውም ስናወራ ካንተ ጋር አሁን መነሻችን ወንድማችን ዳዊት ፋሲል ብዙ ነገሮች ደፍሮ እያመጣ ስለሆነ ኦልሬዲ መጽሐፍ ቅዱስ የፈቀደውን ነገር እኛ ልንከለክል አንችልም ይላል። ይሄ በጣም የእሱ ብቻ ሀሳብ ሳይሆን በጣም የብዙ ሰዎች ሀሳብ ነው። ስለ እኔ ደግሞ አሁን ሰው ደክሞ ሊጠጣ ይችላል፣ ግን ያው ትክክል ነው ብለህ ደግሞ የሆነ ትምህርት ስትሰራለት በጥቅስ ስታስደግፈው ትንሽ የሚጎረበጥ ነገር አለ። እዚህ ጋር ያለህ አንተ አታይ ምንድን ነው መጽሐፍ ቅዱስ የሚለው ወይን ጭራሽ ይሄኛው ወይን የሚያሰክረው ወይን አይደለም ስትለኝ ነበር ባለፈው። እኛ ለሚዲያ ያው ታውቃለህ፣ አንዳንድ ጊዜ ሰው ሚዲያውን አገኘሁ ብሎ በጣም አላስፈላጊ በሆነ ነገር ሚዲያውን አቢዩስ ሲደረግ ይታያል። ለምሳሌ የኢትዮጵያ ቤተክርስቲያን ውስጥ ትልቁ ችግር ተብሎ አሁን እየተጠየቀ ያለው የዘፈን የመጠጥ ጉዳይ፣ ቀጥሎ ደግሞ ተያይዞ የጫት ያልተጻፉ መጽሐፍ ቅዱስ ማያውቃቸው ሱሶች ተብሎ መጥቷል። የሚገርም ክብረሽ ትምህርት ብቻ ሳይሆን የሰው ህይወት፣ የሰው እድሜ፣ የሰው ፋይናንስ የሚበላ ነገር ሆኖ አይተነዋል። አንድን ቤተክርስቲያን በምን አይነት አውድ ነው ይህንን የመጠጥ ጉዳይ የምታስተምረው? እኔ ዝም ብዬ ላስረዳና ልጨርስ። መጽሐፍ ቅዱስ ላይ ቃል በቃል ወደ መጠጥ አትመልከት የሚል ቃል አለ። ቀጥሎ ምን ይላል መሰለ? የወይን ጠጅ ለንጉሥ አይገባውም ይላል። ንጉሥ ማለት በዚያ ዘመን የነበረ ንጉሥ ብቻ አይደለም ትርጉሙ። በክርስቶስ we are a king አይደል? በህይወት መንገስ የሚባል ነገር የሮሜ ቃል ላይ አለ። ወደ ወይን ጠጅ አትመልከት፣ ባየኸው ጊዜ እየቀላ ይገባል። ቀጥሎሳ የህይወት ስርዓት ላይ መስከር ለማን ነው? መጠጣት ለማን ነው? በወይን ጠጅ የሚዘገዩ አይደለ ይላል። ቀጥሎ ልምጣለህ መጽሐፍ ቅዱስ ላይ በወይን ጠጅ አትስከሩ ይህም ማባከን ይላል። ምንም ሌላ ዓለም የለውም እኮ። ቀጥሎ ላስረዳ። መጽሐፍ ቅዱስ ውስጥ መጽሐፍ ቅዱስ ስለ ወይን አይነት ያወራል። ወይን አይነት በአይሁድ 4 ነው። በሌላ ጊዜ እንገባበት ይሆናል። 4 ነው። አንደኛ ለቤተ መቅደስ የሚሆን የወይን አይነት አለ። ሁለተኛ በአይሁድ ለሆድ ህመም የሚጠቀሙት አለ። ሶስተኛ አሁን የጳውሎስ ለእንትና ለሆድ ህመም ጠጣ ያለው ወይን አሁን በዚህ ዘመን ብታመጣው ወይን ጠጣ አይደለም የሚባለው አይደል? የሚያሰክረው አይደለም ነው የምትለው? ራሱን የቻለ ለሆድ ህመም ታውቃለህ። እኛ ጋር ባህላዊ መድኃኒት የሚባል አለ አይደል? እንደ አረቄ ነው። እንደ አረቄ አይደለም። ትዝ ይልህ እንደሆነ አንድ ጥቅስ ላስታውስ። የእግዚአብሔር ሰው በጣም ጌዲዮንን በወይኑ መጥመቂያ ውስጥ ሳለ የእግዚአብሔር መልአክ መጣ ይላል። በአይሁድ ወይን ይጠመቃል፣ የወይኑ አይነት ግን ይለያያል። አሁን ያልኩህ። ሁለተኛ ለቤተ መቅደስም ይጠመቃል። ከዛ ለአደባባይ በነገስታት ፊት የሚያሰክረው ማለት ነው አለ አይደለ? ስለዚህ የቤተ መቅደስ የሆድ ህመም፣ ቀጥሎሳ በአደባባይ ነገስታት የሚጠጡት የሚያሰክረው ማለት ነው። አራተኛ ወደ አዲስ ኪዳን ስታመጣ እኛ ኖርማል ወይን የምንለው አለ አይደል? ኖርማል ላይ አሁን ትዝ ይላል ባይብል ላይ ሲሄዱ ወይን አገኙ፣ ይዘው ሲመጡ ዘለላውን በሉ ምናምን የሚለው። እኔ ከአራቱ የወይን አይነቶች አዲስ ኪዳን መጠቀም አለብን ብለን የምናምነው የወይን አይነት ይሄኛውን የወይን አይነት ነው። የጌታ እራት የምንወስደው ቀጥሎ መንፈሳዊ ስርዓት አድርገን የምንወስደው የአይሁድን ስርዓት እንዲህ ከተረዳን አሁን ስለ ወይን አይነት ተርጎመናል አይደለ? የወይኑን አይነት ስታመጣ ሰንፈታው ይሄን ነው። ለምን ነው መጽሐፍ ቅዱስ አትጠጣ ይላል፣ ወደ ወይን አትመልከት ይላል። ቀጥሎ ደግሞ ድሃ ድህነቱን ይረሳ ዘንድ የወይን ጠጅ ይጠጣ ይላል። ማን ነው የሚጠጣው? ድሃ ስንል ፋይናንስ ነው፣ አስተሳሰብ። ሰው ገንዘብ እያለው ሁሉ በሐሳቡ ድሃ ከሆነ ድሃ ድህነቱን ይረሳ ነው። እስቴትን ትረሳለህ። እስቴትን በረሳ ቁጥር ማደንዘዣ እንድትጽናና ቢሆን እስከ ድህነት እንድትወጣ ቢሆን እኛ በመንፈስ ቅዱስ ነው የምንጽናናው። አይ ክርስቲያን መጽናኛ አለው። እኛ ሆል ስፒሪት አለ። እኛ ኢነርጂያችን ገዝተህ የምታመጣው አይደለም። ከፍለህ አምጥተህ አትጽናናም፣ ከፍለህ አምጥተህ አትደሰትም። ኦልሬዲ መንፈስ ቅዱስ መጽናኛህ ነው፣ መጽናኛህ ነው፣ ኢንጆይ የምታደርግበት። ጳውሎስ ለዚህ ነው የእግዚአብሔር መንግስት በመብልና በመጠጥ የሆነ ደስታ አይደለም፣ በመንፈስ ቅዱስ የሆነ ደስታ እንጂ። በቤተ ክርስቲያን ታሪክ ውስጥ እችን ልበል፣ በቤተ ክርስቲያን ታሪክ ውስጥ ዘፈን፣ መጠጥ፣ ጫት ተያይዞ አሁን ጥያቄ ምልክት ውስጥ ትውልድ ውስጥ መጥቷል። ለምን? ቤተ ክርስቲያን ትምህርት የላትም እያልኩ ያለሁት ያስተምራል። ግን አደባባዮች ላይ የምንሰማው እንዲህ አይነት ያፈነገጡ ትምህርቶች መጽሐፍ ሆነው ቪዲዮ ሆነው ትምህርት ሆነው ሲመጡ ቸርች ስታንዳርዷ ምንድን ነው? የለም። ከዚህ የተነሳ ወጣቱ አሁን ሰለባ ሆኗል። ስለዚህ ምንድን ነው ማድረግ ያለብን? ቤተ ክርስቲያን ስታንዳርዷ መጽሐፍ ቅዱስ ነው። መጠጥ ላይ እኛ አሁን ዳዊት ፋሲል የጌታ ራት ሲወስዱ በወይን ነው የሚወስዱት፣ ይሄ በአልኮሉ ማለት ነው። እሱም እኔ ጥያቄ ውስጥ አለብኝ። የእግዚአብሔር ሰው ገብተዋል። ለማን ነው ወይን የምትሰጠው?
ቅድም እንዳልከው መሸከም የሚችለው እውቀቱ ምን ያህል የታደሰ እኔ ቶታሊ እሱን አላምንም። ባይብል ወይን ስለሚል ወይን ነው የምንጠቀመው። ለምን ብለን ነው ቪቶ የምንጠቀመው ይሏል። እነሱ እንደዚህ እንዳንተ ዘርዘር አድርገው ምን አልተረዱትም ይሆናል። ምንም ዲቤት መግባት እኮ ምንም ችግር የለም። ዲቤት መግባት ነው። ዲቤት እንገባለን። የትኛውን የወይን ጠጅ የሚያሰክረውን ነው የምትለኝ? የጌታ እራት ስንወስድ የጌታ እራት የሚወስደው ሰው መንፈሳዊነት ተብሎ የወይን ስርዓት የለውም። እሱን እኔም ማምነው ግን በየትኛውም ነገር የጌታ እራት የምንወስድበት ስርዓት ቤተክርስቲያን ያስቀመጠችዋል። ግን ያው ኢትዮጵያ ቤተክርስቲያን ውስጥ ብቻ ነው መጠጥ የሚከለከለው እንደው ብሎ የሚከራከሩ ሰዎች አሉ። ለዚህ መከራከሪያ ሐሳብ ክብርዬ ቀላል መልስ ልንገርህ። ምን አሉ መሰለ? የኢትዮጵያ ቤተክርስቲያን ዳዊት ነው የተናገረው። የኢትዮጵያ ቤተክርስቲያን ብቻ ናት መጠጥ የምትከለክለው። እሺ አሁን ይሄንን ተቀበልኩ አይደለ? ለዚህ መንፈሳዊ ስታንዳርድ ያቆምከው ምንድነው ሲባል ውጭ ስትሄድ የወይን ጠጅ እኮ ትጠጣለህ፣ ፉት ይደረጋል። ለኛ መንፈሳዊ ስታንዳርዳችን አውሮፓ አይደለም ወዳጅ፣ የከሰረ ነው። አውሮፓ መንፈሳዊነትን ጥሏል። አሁን ክብርዬ ጥሏል። ሰማይ አውሮፓ ከመጽሐፍ ቅዱስ በልጦ መንፈሳዊ መለኪያ ሆኖ አይመጣም። ምን ይለዋል መሰለ? ብዙ አገልጋይ ከኢትዮጵያ ወጥቶ ወጣ ሲል ትንሽ የሆነ ነገር አለ። የእግዚአብሔር ሰው ትንሽ አለ። ከኛ የኢትዮጵያ ኦርቶዶክስ ቤተክርስቲያንን የምወደው አንድ ነገር ልንገር። ኢትዮጵያ ውስጥ አንድ ካልቸር አለ፣ ተቋሙ ይዞት የመጣው ትምህርት ብትለኝ ስርዓት አለ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢትዮጵያ ውስጥ አንድ አገልጋይ ተነስቶ አውሮፓ ደርሶ ሲመጣ ወየው ተሸውደናል፣ መጠጣን፣ ስታንዳርዱ አውሮፓ ይሆናል። የእግዚአብሔር ቃል ምን ይላል? የሚሄለው እየቀረ ስለመጣ። ስለዚህ ምንድን ነው የምናደርገው? አውሮፓን ትተን መጽሐፍ ቅዱስ ምን ይላል? የከሰረውን የአውሮፓና የአሜሪካ ኤክስፒሪየንስ ይዘን መጠን ኢትዮጵያ ውስጥ አፕላይ ያደርጋለሁ ካልከኝ አሁን ክብሬ ተረድታል። ሰሞኑን አንድ ጌና ሌዝቢያን ኢትዮጵያ ውስጥ ያለ ምናምን ፓስተር ምናምን እያስለመዱን ነው። ክብሬ እያስለመዱን ነው። ዘፈኑን እያስለመዱን ነው። መጠጡን እያስለመዱን ነው። ነገ በአደባባይ ላይ እንዲህ አይነት ህገወጥ ነገር፣ ነውር የሆነ ነገር ሊያመጡብን ነው። መጽሐፍ ቅዱስ ምን ይላል? እችም ብዬ ልጨርስ። ለእግዚአብሔር መንግስት የተለየች ናት ቤተክርስቲያን። የዓለም መጽሐፍ ቅዱስ በዓለም ካለው ይልቅ በእናንተ ያለው ይበልጣል። ዓለም ኮንፊውዥን ነው፣ ባቢሎን ነው፣ ግራ መጋባት ነው፣ የህይወት ጥያቄ ያለበት። ቤተክርስቲያን መልሱ ኢየሱስ ነው። ስለዚህ ፓስተሮች፣ አገልጋዮች እኛ ይህን ጥያቄ ለቤተ ክርስቲያን መሰረታዊ መጽሐፍ ቅዱስ መልስ ይዘን ካልመጣን ነገ የኢትዮጵያ ቤተ ክርስቲያንን ፍርሃት የያዘ ነገር በር እያንኳኳ ነው። ዛሬ ብዙ ሰው ዘፈን ቀሎታል፣ መጠጥ ቀሎታል። አሁን የምንለው ነገር እያስለመዱ ነው። ስለዚህ በሚዲያዎቻችን እንቃወማለን። ቤተ ክርስቲያን መንፈሳዊ ተቋም እንጂ ዓለምም መንፈሳዊነትም ያለበት ቦታ አይደለም። ቤተ ክርስቲያን ከነድካሟ ቤተ ክርስቲያን ናት። ግን እንደ አንደኛ ቆሮንቶስ ዝብርቅርቁ የወጣ ነው፣ ግን ጳውሎስ አጠራት። አንደኛ ቆሮንቶስ ሙሉን ስታየው ዝብርቅርቁ ነው። ሁለተኛ ቆሮንቶስ ሙሉን ስታየው የጠራ ነው። ጳውሎስ በትምህርት አነጻት፣ ጳውሎስ በትምህርት ፈወሳት። ስለዚህ የኢትዮጵያን ቤተክርስቲያን የሚፈውስ ትምህርት ያላቸው ሰዎች ግዴታ ያስፈልጋሉ። በጭፍኑ ከመቃወም በኮመን ሴንስ ይህን የሚሰሙ ሰዎች ሚዲያ ላይ እኔ በዓለም የነበርኩ ልጅ ስለሆንኩኝ ትምህርት አይደለም ህይወቴን የቀየረው፣ መንፈሳዊ ጸጋና አእምሮን የሞላብኝ መንፈሳዊ ስርዓት ነው። ስለዚህ የምላችሁ ቀጥሎ ወደ እውቀት ነው። ያልተለወጠ ሰው ህይወቱ ያልተለወጠ ሰው ነው ይሄን ትምህርት እያስተማረ ያለው፣ በህይወቱ ለውጥ ያላየ። ይሄን ነው የምለው። እዚህ ላይ መሄድ ነው፣ ማስተማር ነው። እናንተም በዚህ ጉዳይ ላይ የነቃ ነገር እያደረጋችሁ ነው ያላችሁት። በዚህ ጉዳይ ለእናንተም ያለኝን በተለይ ክርስቲያን ቲዩብ በህይወቴ መንፈሳዊ ነገር ከጀመርኩበት ጊዜ ጀምሮ ሚዲያ ላይ እየሰራ ላለው ነገር ትልቅ ክብር አለኝ። ይህንን ሚዲያ የምትከታተሉ የኢትዮጵያ ቤተክርስቲያን መሪዎች የክርስቲያን ቲዩብን አድራሻ በአንድም በሌላ አግኝታችሁ መታችሁ ሀሳባችሁን እንድትሰጡ፣ በኢትዮጵያ ቤተክርስቲያን ውስጥ እናንተም ያላችሁን ድርሻ መታችሁ እንድትወጡ ላለሁኝ። ክብርዬ በጣም ነው ማመሰግነው ስለሰጠኝ ጊዜ። ደስ የሚል ጊዜ ያሳልፈናል። በጣም እናመሰግናለን ፓስተር። ድንቅ ነበር። እንግዲህ ብዙ ተመልካቾቻችን ብዙ ይማሩበታል፣ ብዙ ነገር ያውቃሉ ብዬ አስባለሁ። የተከበራችሁ ተመልካቾቻችን እንግዲህ ከፓስተር አሌክስ ጋር የነበረን ቆይታ ይህን ይመስል ነበር። ሳምንት እንግዲህ ከሌላ እንግዳ ጋር እንመጣለን። እስከዛ ሁላችንም እግዚአብሔር በያለንበት ይባርከን፣ ይጠብቀን። ሰላም